ጥያቄ ማለት ነው በእናቴ ዙሪያ ነው፣ በእናቴ ቤተሰቦች ዙሪያ ማለት ነው። እና የእናቴ እናት አይኗውን ማየት አይችሉም ማለት ነው። እና ለምንድን ነው ማየት የማይችለው ብዬ ስጠይቃቸው ባል ስታገባ ይሄ ባልሽ ለአንቺ ክፍልሽ አይደለም ተብላ ነው እንደዚህ አይኗ፣ ከዛ በኋላ ካገባች በኋላ እንደዚህ አይኗ ተሸፈነ ማለት ነው። ከዛ አያቴን ደግሞ ወንድየው አያቴን ደግሞ ቡዳ በልቶ ነው የሞተ ማለት ነው። እና አሁን በሰው አድሮ ሲለፈልፍ ምንድን ነው የሚለው ቡዳው እሳቸውን እኮ አስነስቼ እኔ ወፍጮ እያስፈጫዋቸው ነው ያለ ያለ ይለፈልፋል ሁሌም ማለት ነው። እና አንደኛ ይህን ነገር እንዴት ነው ማስተው የምችለው? እንደገና አሁን የአያቴ አይን ጸበል ብትሄድ ብትጠመቅ እሳቸውን አስነስቼ እሳቸውን አስነስቼ ማን በቡዳ የተበላው? በቡዳ የተበላው ማን ነው? ወንድየው አያቴ ማለት ነው። እና ሞተዋል፣ በህይወት የሉም፣ ሞተዋል፣ አርፈዋል። ግን ምንድነው የሚለው አስነስቼ ያነሳቸውን ሰው ስጋቸው ይመስለኛል አስነስቼ ለእኔ ወፍጮ እንዲፈጩ ላይ ነው የማደርጋቸው ነው እያለ የሚለፈልፈው ማለት ነው በሰው አድሮ። እሺ። እና አሁን የኔ ጥያቄ የሆነብኝ ማለት እንዴት ነው የእሳቸው እንደዚህ እንዳይለፈልፍ እንዴት ነው ማድረግ የምችለው? የእሳቸው አይነት ጸበል ሄደው ቢጠመቁ አይናቸው ይገፈፋል? ማን ላይ ሆኖ ነው የሚለፈልፈው? የሚለፈልፈው ማን ላይ ሆኖ? እኔ ቡዳ ከበላው ሰው ላይ ነው ሆኖ የሚለፍ ማለት የቡዳ መንፈስ ካለባቸው ሰዎች ላይ ሆኖ ነው እንደዚህ የሚለፈልፈው። ቡዳ ካለባቸው ሰዎች ላይ መንፈስ ተጋልጦ ነው ወይስ ተጋልጦ ነው ወይስ በራሱ ጊዜ ነው? አሁን ገጠር ላይ የኔ ቡዳ የሆነ ታውቃለህ፣ አንተም ያው ታስተምር ሰማለሁ። ምንድን ነው የሚለው የሆነ ቡዳ ሲያስለፈልፉ ያው ሰምተዋል። በእርግጥ ያው ደብተሮች ናቸው እንደዚህ የሚያደርጉት የሆነ ነገር በጎማ ምናምን ነገር የሚል ነገር አለ። ግን በብዛት ጸበል ቦታ ሲሄዱ ነው። ጸበል ቦታ ሲሄዱ ይህ ነገር ይነሳና ከሌን እኮ አስነስቼ በቃ ለእኔ አጋዥ ነው ለእኔ ሰራተኛ ያደረኳቸው ነው የሚለው ማለት ነው። እኮ አሁን ለይልኝ የታለም ጸበል ነው ወይስ ደብተራዎች ናቸው እንደዛ የሚያስለፈልፉት? ደብተራ ላይ ሆኖ ደብተራዎች ሲያስለፈልፉት ነው እንደዛ ብሎ የሚለፈልፈው ወይስ ጸበል ቦታ ሆኖ ነው እንደዛ የሚጮኸው? በብዛት ደብተራዎች በብዛት ደብተራዎች ላይ ሆኖ የሚለፈልፈው ማለት ነው። እኔ እንደተማርኩት አሁን እንደማውቀው እንደተማርኩት፣ ምክንያቱም ሰው ዝም ብሎ በቅጠላ ቅጠል መንፈስ አይነሳም እና ደብተራዎች ላይ ሆኖ እንደዚህ የሚለፈልፈው ማለት ነው። እኔ የማውቀው እንደዛ ነው በብዛት። መልካም እሺ፣ ቀጣዩን ገብቶኛል። እና ይሄን ነገር እንዴት ነው ማስቆም የምችለው? እና የአያቴ የሴቷ አያቴ ደግሞ ምን ሆነ አይኗ እንደዛ ተገረመና ከዛ ደግሞ እሳቸውን አርጅተዋል፣ በጣም አርጅተዋል። ግን እንደዚህ ደም ይመታቸውና አመት ምናምን ደማቸው ምንም ያለማቆም ደመታቸው ማለት ነው። ያኔ ፔሬዳቸው ይወርዳል። ከዛ ምንድነው የሆነ መጨረሻ ላይ ሐኪም ቤት ሄደው ማህፀናቸው እንዲወጣ ተደረገና ማህፀናቸውን አስወጡላት ማለት ነው እሷን። ከዛ በኋላ ቆመ። ይህ ነው ያለኝ ጥያቄ። መልካም። ስለዚህ ዋናው ያንቺ ጥያቄ አይኗ ይበራል ወይ ነው ወደ ጸበል ብትሄድ? አይኗ ወይ ነው እኔ። መልካም እህት አለምዬ፣ መጀመሪያ ንስሐ መግባት አለባት። አይኗ ይበራል ወይም አይበራም እንደ እምነት ከተጠመቅን ይድናል እንድንድናለን። ግን ከዛ በፊት ግን ከእግዚአብሔር ጋር መታረቅ ያስፈልጋል። ግልጽ ነው። ከፈጣሪ ጋር መታረቅ ይቀድማል። ንስሐ ገብታ ስጋው ደሙን ተቀብላ ከዛ ዓለማዊ ከጨለማ አጋንንትን በራሷ ህይወት ላይ ከማንገስ ወጥታ ከዛ በኋላ ነው ለአይኗ የምትማጸነው። እሱ ነው የሚቀድመው። እንደዛ አድርጋለች? ንስሐ ገብታ ስጋው ደሙን ተቀብላለች? ንገረኝ እስቲ መጀመሪያ። እሱ ነው የሚቀድመው። ስለ አይኗ ደህንነት ከመጠየቅ ከማሰብ በፊት ስለ ነፍሷ ደህንነት ይቀድማል። መጀመሪያ የነፍሷን ደህንነት አግኝታለች? እየተጨነቅሽ ያለሽው አንቺ ስለ ነፍሷ ደህንነት ወይስ ስለ አይኗ መዳን? እሱ ይቀድማል መጀመሪያ። እሱ መልሽልኝ እስቲ። ስለ ነፍሷ መዳን ነው የምጨነቀው እኮ የትኛው ስለ ነፍሷ መዳን ነው። ግን ደግሞ ድናለች ወይ? ስለ ነፍሷ ድናለች? እኔ እንጃ። እኔ የማውቀው እኔ ብሎ ስደት ዓለም ነው ያለሁት። ምንም ማውቀው ታሪክ የለም። አሁን በእርግጥ ልጆቿ ሁሉም የነቁ ናቸው። ግን ትቁረባት ትቁረም ማውቀው ነገር የለኝም። ንስሐ ትግባ ትቁረባት ትቁረም በስደት ዓለም ስላለው ምንም ማውቀው ታሪክ የለም። እሱን አረጋግች መጀመሪያ። የሚቀድመው እሱ ነው። እሺ አለምዬ፣ የሚቀድመው እሱ ነው።
ንስሐ ትግባ፣ ከዓለማዊ ህይወት ውጣ፣ አጋንንቱን ከማመን ትውጣና በእግዚአብሔር ማመን ትጀምር። ከዛ ንስሐ ትግባ። አጋንንቱን ከማመን ወጥታ በእግዚአብሔር እንድታምን የምናደርገው ደግሞ እኛው ራሳችንን በማስተማር። አንዳንድ ሰዎች ንስሐ ወላጆቻቸው የሚገቡት በአጋንንቱ እምነት እያላቸው ንስሐ ገብተው የሚቆርቡት። ምን ማለት እንደሆነ ታውቃላችሁ? አጋንንቱን ያምኑበታል። እያመኑበት ሳይክዱት ንስሐ ይገቡና ይቆርባሉ። ይጎዳቸዋል? አይጎዳቸውም? መልሱልኝ። አይጎዳቸውም? ይጎዳቸዋል። መጀመሪያ እምነታቸውን ከአጋንንቱ ላይ አንስተው በእግዚአብሔር ላይ ማድረግ አለባቸው። ለእግዚአብሔር መስጠት ያለባቸውን እምነት ለአጋንንት ሰጥተውታል። መጀመሪያ አስቀድሞ በእኔ እመኑ የሚለው ቃል አለ አይደለ? እዛም እነሱ ላይ መተግበር አለበት ይሄ ቃል። በእኔ እመኑ፣ በእግዚአብሔር እመኑ። ከዛስ በእግዚአብሔር ከታመኑ በኋላ ንስሐ ይገባሉ። ግን በአጋንንቱ ላይ እምነት እያላቸው በጠቋሩ እያመኑ፣ በአዳልሞቲው እያመኑ፣ በወሰንጋላው እያመኑ ንስሐ ቢገቡ የእነሱ ንስሐ መግባት ትርጉም የለውም። ግን አስቀድማቸው አስተምሯቸው። እሺ፣ ማዳንም መግደልም የሚችለው እግዚአብሔር ብቻ እንደሆነ አስተምሯቸው። እኔ ብቻዬን እኔ እንደውም ከኔ በቀር አምላክ እንደሌለ እዩ። እኔ እገድላለሁ አድንማለሁ፣ እኔ እመታለሁ እፈውስማለሁ፣ ከእጄም የሚያድን የለም ይላል ልዑል እግዚአብሔር። እኔ ሕያው ነኝ ይላል ጌታ። ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏል። መጀመሪያ በእግዚአብሔር ላይ እምነቱ እንዲኖራቸው ለአጋንንት ሰጥተውት የነበረውን እምነት ወደ እግዚአብሔር እንዲመልሱ ምከሯቸው። መጀመሪያ እማዬ እስከ ዛሬ ድረስ እኮ አንቺ አጋንንቱን ትለማመጪ ነበር አይደለ? ምንም ማድረግ እኮ አይችልም፣ አቅም የለውም እኮ። እኛ ስላነገስን ነው እኛን የሚበድለን እኮ። እኛንን ጌቶችን የሚፈጥሯቸው ባሮች ናቸው። እኛ ራሳችንን ባሪያ የነበረውን አጋንንት በራሳችን ላይ ጌታ አደረግ ነው። እንዲህ ያላችሁ ምከሯቸው። መጀመሪያ አቅም የለውም እኮ፣ ደካማ ነበረ። ግን እኛ ግብር እየገበርን አሰለጠን ነው በራሳችን ላይ። ባሪያ የነበረውን ጌታ አድርገን አነገስ ነው በሰውነታችን ላይ። ግን የተዋረደ የተናቀ ነበር እኮ፣ ውዳቂ ነበረ፣ ልክ እንደ ውሻ። አረ ውሻ ይሻላል ከሱ እያላችሁ እንዲንቁት አድርጉት። መጀመሪያ አጋንንቱን እንዲንቁት ከፍ አድርገው ይመለከቱታል በልባቸው። እውነት ውሸት አይመለከቱትም? በልባቸው ይሄ ነው ችግሩ። ስለዚህ ከፍ አድርገው የሚመለከቱትን አጋንንት አዋርደው ንቀው እስኪመለከቱ ድረስ እናንተ በቅዱሳት መጻሕፍት እየታገዛችሁ ማስተማር። የተናቀ እኮ ነው፣ የተዋረደ እኮ ነው። ከውሻ የተዋረደ የተናቀ። ውሻ እንኳን ለጌታው ይታመናል። አጋንንት ግን ለፈጣሪ ሳይታመን የወረደ ነው፣ የተናቀ ነው። ውሻ የእግዚአብሔር ፍጥረት ነው። ከፍጥረታት ሁሉ የተናቀ የተጠላ የተዋረደ ደግሞ ሰይጣን ነው። ስለዚህ እንዲህ ያላችሁ ማስተማር። ባሪያ ነበረ፣ እኛ በራሳችን ያሰለጠን ነው። ባናሰለጥነው ባንገብርለት ኖሮ ይሄን ያክል አቅም ባላገኘ ነበረ እያላችሁ መዋረዱን ንገሩት። ከዛ የእግዚአብሔርን ኃያልነት ደግሞ ንገሯቸው ከመጽሐፍ ቅዱስ ጥቅስ እያመጣችሁ። ከዛ በኋላ አጋንንቱን መናቅ ሲጀምሩ ንስሐ ይገባሉ እነዚህ ሰዎች። ንስሐ ከዛ ይገባሉ ማለት ነው። እና ንስሐ ግቢ ከማለት በፊት አስቀድሞ ወላጆቻችሁን ይሄንን አስተምሯቸው። መጀመሪያ ማዳንም መግደልም የሚችለው እግዚአብሔር ብቻ እንደሆነ ንገሯቸው። አጋንንቱ እንደዚህ ያደርገኛል ለሚሉት ስለገበራችሁለት ነው። ከዚህ በኋላም ደግሞ አለመገበር፣ ለገበር ነው ደግሞ ንስሐ መግባት፣ በዛ ምትክ ደግሞ ለእግዚአብሔር በጎ ስራ መስራት ነው። አለቀ። ያ በዛ አጋንንቱን ማሸነፍ ይቻላል። እና አንዱ መረዳት ያለብን ነገር ይሄ ነው። እና እንዲህ ያላችሁ መከሯቸው። ስለዚህ አሁን እህቴ አያቴ ትድናለች ወይስ አትድንም ለሚለው ነገር ይሄንን እምነቷን ማውጣት አለባት። መጀመሪያ ማዳንም መግደልም የሚችለው እግዚአብሔር እንደሆነ ታስተምሪያታለሽ። ወደ ጸበል ከመውሰድሽ በፊት ካመነችልሽ አዎ ማዳንም መግደልም የሚችለው እግዚአብሔር አምላክ ብቻ ነው ብላ አምና ቃሏን ከሰጠች በኋላ፣ ሁለተኛ አጋንንት የተናቀ መሆኑን ከተረዳች ከተገነዘበች በኋላ ምን ታደርጋለች? ንስሐ ትገባለች። ከዛ ስጋው ደግሞ ትቀበላለች። ከዛ አሁን ስለ አይኗ መድኃኒት ደግሞ መማፀን ትጀምራለች። በቅዱሳኑ ስም መማፀን ትጀምራለች። ያኔ ትድናለች በእምነቷ። እምነትሽ አድኖሻል። ያቺ ሴት 38 ዓመት ደም ሲፈሳት የነበረች ሴት የልብሱን ጫፍ የነካ ከሆንኩ እድናለሁ ብላ አይደል አምና
የሄደችው የልብሱን ጫፍ ነካች። ወዲያው ደሟ ቆመ። ከዛ ጌታ ማን ነው የነካኝ አለ። ሐዋርያቱ እንዴ ጌታ ሆይ ይሄ ሁሉ ሕዝብ እያጋፋክ ማን ነው የነካኝ ትላለክ እንዴ ሲሉ አይ ኃይል ከኔ ወጥቷል አለ። ማን የነካኝ የሚለው ሳያውቃት ቀርቶ አይደለም፣ ነገር ግን ራሷን እንድትገልጽ ስለፈለገ ነው። ራሷን እንድትገልጽ እምነቷን እንድታስመሰክር ስለፈለገ ነው። ኃይል ከኔ ወጥቷል አለ። በቃ ሴትዮዋ እንዳልተደበቀች አወቀችና ራሷን አጋለጠች። ጌታ ሆይ እኔ ነኝ አለች። የልብስህን ጫፍ የነካው እኮ እንደሆንክ እድናለሁ ብዬ ነበረ። ከዚህ በፊት አንተ ጋር ከመምጣቴ በፊት ብዙ ነገር ሞክሬያለሁ፣ ግን ከበሽታዬ ላገግም አልቻልኩም። ግን ወደ አንተ በፍጹም ቆራጥነት እድናለሁ ብዬ ነካውክ፣ ኃይል ቸርነት አገኘችኝ አለች። አንቺ ሴት ምንሽ አድኖሻል አላት። ምንሽ አድኖሻል? እምነትሽ አድኖሻል። እና ይሄ ነው ዋናው ትልቁ ነገር። ስለዚህ እህቴ እንደዚህ አይነት ስራ መስራት አለብሽ አንቺ አያትሽ ላይ። ግልጽ ነው። ይሄን ይመስላል። ሌላው ደግሞ ደብተራዎች ላይ አጋንንቱ እየለፈለፈ ከሆነ እንዴት ነው ማስቆም የሚቻለው ያልሽኝ ነገር ነው። ደብተራዎች ላይ እየለፈለፈ ነው ከሆነ እነሱ እየገበሩለት ነው፣ ስራቸው ነው፣ ያሰሩታል። በሚገብሩለት ግብር ኃይል ያገኛል፣ ይለፈልፋል። ሰዎችን ማስተማር ነው እንዳያምኑ፣ አጋንንቱ በሚያወራው ነገር እንዳያምኑ ማስተማር እናም ወደ መንፈሳዊ ሕይወት መመለስ ነው ያለን አማራጭ አንዱ እሱ ነው። ግን የተጋለጠ መንፈስ ከሆነ ለምሳሌ በጸበል ሆኖ የተጋለጠ ወይም ደግሞ እየተቃወማችሁት ንስሐ ገብታችሁ ስጋው ደግሞ ተቀብላችሁ ሊሆን ይችላል እና ወይም ደግሞ በጸሎት ስጋው ደግሞ ባትቀበሉ እንኳን ለምሳሌ አረብ ሀገር ያላችሁ እየተቃወማችሁት ተጋልጦ እንደዚህ እየለፈለፈ የሚያስቸግር ከሆነ ደግሞ ቀላል ነው። ምን ማድረግ ንስሐ ማን ነው ትላንትና እንዳስተማርኳቸው አንድ መልክ የአንድን ቅዱስ መልክ ጸልያችሁ በዛ ያንን ቅዱስ መልኩን ያደረሳችሁት ያንን ቅዱስ ይህንን ክፉ መንፈስ ጸጥ አድርግልኝ ትሉታላችሁ። እንዳይለፍልፍ እንዳወራ አድርግልኝ፣ ያለኔ ፍቃድ ምንም ነገር እንዳይለፍልፍ ይህን ክፉ መንፈስ ጸጥ አድርግልኝ፣ አስቆምልኝ ብላችሁ ከተማጸናችሁ በኋላ በዛ ቅዱስ ስም ያንን መንፈስ መቀጥቀጥ ነው። አትለፍልፍ ጸጥ በል እያላችሁ ስትቀጠቅጡት ያቆማል ሳይወድ በግዱ። እና ይሄ ነው እህቴ። ግልጽ ነው። እሺ ሌላ ጥያቄ ግባ። ወለተ ስላሴ ልጠይቅ ወንድሜ። እሺ ወለተ ስላሴ። እሺ ወንድሜ በስመ ስላሴ። ይሄን ጥያቄ መሰለው ወንድሜ፣ አንዳንድ ጊዜ አሁን ጾም የውለ ማለት ነው ጾም ስለሆነ ጾም ውዬ ማታ ላይ ስበላ ግን በቃ የሆነ እንደ መካካስ ነገር ነው የምበላው። ይሄንን በቃ አይቀርልኝም እና ከዛ እየታወቀኝ ነው ለምንድን ነው እንደዚህ የምበላው? አሁን እየበላሁ ለራሱ ጓደኛዬ ጋር ነውና ጓደኛዬ ጋር እየበላሁ ምግብ ብዙ እያለ በቃ አይኔ አይሞላልኝም። የማይበቃኝ የማይጠቅመኝ ነው የሚመስለኝ። ያለኝ ደግሞ ብቻዬን እንኳን ቢሆን አንዳንድ ጊዜ ስበላ ሰው ከኔ የሚሻማኝ ሰው አለ። አሁን አንዳንድ ጊዜ ልጆች ሆነን ስንበላ በቃ ወንድሜ እንዳይቀድመን ወይም ደግሞ እህቴ እንዳይቀድመን ብለን ቶሎ ቶሎ እንበላለን አይደል? እኔ ስበላ እንደዛ ነው የምበላው። ግን በአይንሽ የምጠግብ አትመስይም። በቃ አይመስለኝም። በአይኔ የምጠግብ አይመስል በቃ ስስታም ነኝ። አሁን አንዳንድ ጊዜ እዚህ አረብ ሀገር ያለን ቤት ውስጥ እንጀራ ስንጋግር ወይም ምናምን ከዛ ሌላ ዜጎች አሉኝ አብሮ የሚሰሩና ጓደኛዬ በጣም የዋህ ናት። ለእነሱ ስትሰጣቸው ስትል መስጠት እፈልጋለሁ፣ ግን ደግሞ ውስጤ መስጠት አልፈልግም። እኔ እንጃ አልገባኝም። ማለት መስጠት እንፈልጋለን፣ መስጠትም አልፈልግም። አይኔ በቃ አይሞላልኝም። ለምን እንደሆነ አላውቅም። ቡዳ ነዋ ታለምዬ። ቡዳ የስስት መንፈስ ሆኖ ገብቶ ነዋ በስስት መልኩ ሲሰራ ቡዳ ሆኖ ግን እሺ ምግብ ስበላ አሁን ምግብ ስበላ እየበላሁኝ ብቻ እሺ ጓደኛዬ ጋር ቢሆን እሺ በቃ እሷ እንዳስቀድመኝ ብዬ እንደዛ እበላለሁ። ብቻዬን ስሆንስ ይሰማል ወንድማችን? አተቼ የኔ ነው አይሰማም። ከዚህ ተመስ አስወጥተው
በስላሴ ስም ድምጽ አይሰማችሁም? አዎ አይሰማም ነበር። አሁንስ? አሁን ይሰማል ወንድማችን። አሁን ይሰማል። መልካም። እሺ ይኸውልሽ ቡዳ ነው። ቡዳ አይን ላይ የተቀመጠ ቡዳ አለ ማለት ነው። የምትመለከችውን አብሮ ይመለከታል። በስስት መልኩ ሲፈታተን ማለት ቡዳ ሆኖ ግን የስስት መንፈስ ሆኖ ሲገባ፣ የስስት መንፈስ ሆኖ ስራውን ሲሰራ፣ ለምሳሌ የሆነ ምግብ አይተሽ ማጠግቢ አይነት ነገር ይሰማሻል። ስስት እኔ ብቻ ስግብግብነት ማለት ነው። ባጭሩ የስግብግብ ወይም የስስት መንፈስ ሆኖ አይን ላይ ሆኖ የምታዩን አብሮ እያየ ነው። ለዛ ነው ሳይ የምጠግብ አይመስልኝ የምትዩ እንደዛ ሆኖ ነው። አይንሽ ላይ ሆኖ እያየ ነው የምታዩ። አንቺ ብቻ አይደለሽም። ገባል መንፈስ አለ ከአንቺ ጋር አብሮ የሚያይ። እየበላም ለራሱ ብዙ ባልበላ እንኳን ግን እንደ ሰው ተረጋግቼ መብላት አልችልም። የሆነ እኔ እንጃ አላውቅም። የሆነ ሩጫ አለብህና ቶሎ ብለህ ብላ የተባለ ሰው ነው የምመስለው እኮ። ቡዳ ነው አለምዬ። አይንሽ ላይ ሆኖ ያያል አብሮ። እይታሽ ትክክል አይደለም። ትክክል ያልሆነበት ምክንያት ከምን አንጻር ነው? አብሮ የሚያይ መንፈስ ስላለን። ምታዩን አብሮ ያያል። የምትመለከችን ሁሉ አብሮ ይመለከታል። በስግብግብነት ያየዋል ማለት ነው። በስግብግብነት እያየ አንቺን ስግብግብ ያደርጋል ማለት ነው። ያ ነው እና ምንድነው አብራቴ ነው። ከአይኔ ላይ ተነስ ነው መንፈሱ። ግልጽ ነው። ከአይኔ ተነስ፣ የማየውን አብራ አትመልከት። በመድኃኒዓለም ስም ከአይኔ ተነስ እያልሽ ቀባ ቅዱስ መቀባት። ጌታዬ መድኃኒዓለም መልኩን ጸልይና የመድኃኒዓለምን መልክ ጌታዬ መድኃኒዓለም የማየውን አብሮ እያየ ስግብግብ የሚያደርገኝን ነገሮችን ሁሉ ምግቤን ሁሉ በስግብግብነት የሚያደርገኝን ክፉ መንፈስ ከአይኔ ላይ ያነሳልኝ እያልሽ ቀባ ቅዱስ እየተቀባሽ መድኃኒዓለምን መማፀን፣ መንፈሱንም በመቁጠሪያ እየገሰሽ ከአይንሽ ላይ ማስነሳት ይነሳል። ግልጽ ነው። ያ ነው። መልካም። እሺ ሌላ ጥያቄ? እህተ ማርያም ልግባ? እሺ እህተ ማርያም ቀጥይ። እሺ ወንድማችን ጸጋውን ያብዛልህ። እኔ የምኖረው በስደት ነው እና ኃይለኛ ራስ ምታት አለብኝ። በጣም ነው ራሴን የሚያመኝ እና ደግሞ አይምሮዬና ልቤ ከኔ ጋር የለም ማለት ይቻላል። ምንም ነገር አይዝም፣ እረሳለሁ፣ ማስታወስ አልችልም። ያስቀመጥኩትንም ሲጠይቁኝ ፈልጌ ማግኘት አልችልም። እነሱ ግን ፈልገው ማግኘት ይችላሉ እና ደግሞ ያዛጋኛል። ኃይለኛ ነው፣ በኃይለኛ ነው የሚያዛጋኝ። በሚያዛጋኝ ሰዓት እንባዬ በጣም ይረግፋል። አፌን ራሱ ለመመለስ አንዳንድ ጊዜ በጣም እቸገራለሁ። ወደ ጎን ብሎኝ ይቀራል እና በዚህ ምን ትለኛለህ? በጣም ተጨንቄያለሁ። ወደ ሀገሬ ልግባልና እነሳና ምን አለኝና ነው ደግሞ እላለሁ። ሀገሬም ገብቼ የምጓጓው ነገር ቅዱስ ቁርባን፣ ንስሐ መግባት፣ በቃ ይህን ነው እንትን የምለውና ደግሞ ፍርሃት አለብኝ። በጣም ሰዎችን የምፈራው፣ ሰውም ይፈራኛል። እኔ ተናጋሪ ናት፣ ተሳዳቢ ናት፣ በቃ እሷን እንትን እንዳትናገሩ በጣም ነው ሰው የሚፈራኝና ይህንን በዚህ ትንሽ ሀሳብ እንድታካፍለኝ ነው ወንድም። መልካም። እሺ እህታለም ግን ጥያቄያችሁን ስፔሲፊክ እያደረጋችሁ ወስኑት። የሆነ በጣም አታብዙት፣ አትቀጣጥሉት። እሺ ጥያቄያችሁን ለማብራራት እንዲመች የተወሰነ ነገር ላይ መሰረት አድርጋችሁ ያንን አስፍታችሁ ብትጠይቁ መልካም ነው እና ብዙ አታድጉት፣ አታብዙት ለማለት ፈልጌ ነው። መልካም። ስለ ራስ ምታቱ የትላንትናውን ሪከርድ አዳምጪ። አሁን ለቅቅ ያለው ግሩፕ ላይ ዩቲዩብ ላይ ግቢና ማዳመጥ ትችያለሽ። ስለ ራስ ምታት ከየት እንደሚመጣ ትላንትና ሳብራራ ነበር። ጥያቄና መልስ ላይ በደንብ አታዳምጡ መሰለኝ። አንዳንዴ ብታዳምጡት መልካም ነው። ራስ ምታት የአእምሮ መተት፣ ጭንቅላት ላይ የሚቀመጡ መናፍስት ብዬ ትላንትና ሳብራራ ነበረ። የተጠየቀ ጥያቄ ነው ይሄ ትላንትናው ጥያቄ። ስለዚህ ጭንቅላት ፍርሃት እስካሁን የሚመጣ ነው። ፍርሃት ቆይ እየመጣው ነው፣ ወደዛ እያብራራው ነው እኮ ወደዛ እየመጣው ነው። ራስ ምታት የመጣው ከዛ ነው። የአእምሮ መተት ካለ፣ አሳብድ አስጨንቅ የተባለ ካለ፣ እውቀት ስለበ የተባለ መንፈስ ካለ፣ አብሮ ተወልዶ ያለም ጭንቅላት ላይ ሆኖ የሚፈታተን መንፈስም ካለ እነኚህ መናፍስቶች ራስ ምታት ያመጣሉ። አንዱ ይሄ ነው። ሌላው ደግሞ እና መልካ ቅዱስ ዑራኤልን መጸለይ ነው። የቅዱስ ዑራኤልን መልክ እና ድርሳን እያደረሽ በጸሎቷ መጠመቅ። የሊቀ መላእክት የቅዱስ ዑራኤል አምላክ መድኃኒዓለም ሆይ ራስ ምታት ያመጣብኝ ክፉ መንፈስ ከኔ ላይ አነሳልኝ፣ ስራውን አስቆምልኝ። እረሳለሁም ብለሻል። እውቀት ስለብ የተባለ ከሆነ
እንደ ተልእኮ ነው። ምንም ነገር በጭንቅላትሽ እንድትይዥ አያደርግም። ምክንያቱም ተልእኮ ነዋ። ስለ ባደለ የተባለው ማስተዋልን የሚይዘው መንፈሱ። መናፍስ ጭንቅላት ላይ የሚቀመጡት አንዱ ዋና ዓላማቸው የማስተዋል የመመራመር ብቃታችን ለመንጠቅ ነው። ፈዛዛ ዘገምተኛ ለማድረግ ነው። በጸሎት ሰዓትም እንዲሁም ሆነ በስራ ሰዓት በራስ ምታትና በክፉ ህመም ለመፈታተን ነው። በእግዚአብሔር ላይ ያለንን እምነት፣ ዕውቀት፣ ተስፋ፣ ፍቅር እንዳንረዳውም ለማድረግ ጭምር ነው። አይምሮ ላይ የሚቀመጡት ከዚህ አንጻር ነው። ስለዚህ አይምሮ ላይ የተቀመጠ መንፈስ አለ ማለት ነው። ያስረሳኛል ያልሽውም አንዱ ከዛ አንጻር ነው። ሌላው ደግሞ ወደ ሀገር እንዳልገባ ይፈታተነኛል፣ ማነው ፍርሃት ይለቅብኛል፣ አብራን ክረት ካለ እንደዛ ያደርጋል። አዎ አብራን ክረት መንፈስ ካለ አብራት አንከረታት የተባለ ለምሳሌ እነሱ እዛ ተቀምጠው ባንቺ እድል የሚጠቀሙ ሰዎች ካሉ ቀጥታ ወደ ሀገር ለመግባት ስታስቢ እንዲህ አይነት ሐሳብ ይመጣል። ምክንያቱም አብራት ብለዋላ። አብራት ስላሉ አንቺን እዛው በስደት አስቀምጦ ባንቺ እድልና ዕውቀት የሚጠቀሙ ሰዎች ካሉ ልክ ወደ ሀገር ልትገቢ ስትይ እንደዚህ አይነት ሐሳብ ያመጣና መንፈሱ ያስቀራሻል። አቃቂር ያወጣል። ምን ይዘሽ ነው የምትገቢው ይልሻል። እዚሁ እኮ ብርሽን እያባከነ ነው። ብርሽን የሚያባክነው እሱ። ወደ ሀገር እንዳትገቢም አቃቂ እያወጣ ምን ይዘሽ ምንድነው የምትገቢው የሚልሽም እሱ። በጎን ገንዘብሽን ይጨርሳል። ሰላቢ ከሆነ ማለት የሰላቢ መተት ነው። አሁንም ምን ይዘሽ ነው የምትገቢ በሚለው ንግግርሽ ውስጥ የሰላቢ መተት እንዳለ ነው የምንረዳው። ሰላቢውን አጋንንት እንዳለ ነው የምንረዳው። ስለዚህ ያ መንፈስ ምን ያደርጋል? ገንዘብ ይጨርሳል። አብራን ከረቱ ምን ያደርጋል? ምን ይዘሽ ነው የምትገቢው ይላል። በዚህ መሀል ላይ ምን እየተፈጠረ ነው? እድሜሽ እየሄደ ስደት ላይ ጊዜሽ እድሜሽን እያስቆጠርሽ መፍጀት ነው ማለት ነው። አገር ገብቼ አደርጋለሁ የምትዩ ነገር ህልም ሆኖ ይቀራል ማለት ነው። ከንቱ ድካም ሆኖ ይቀራል ማለት ነው። አንዱ ይሄ ነው። ስለዚህ አሁን እዚህ ጋር ነው የምነግርሽ ነገር መንፈሳዊ ህይወትሽ ላይ ምን ያክል ጎበዝ ነሽ? ንስሐ ገብተሽ መንፈሳዊት የጾም የጸሎት የስግደት ህይወት ጀምረሻል? በዚህ ህይወት ውስጥ ገብተሻል? እግዚአብሔር ይመስገን። ስደት የመጣሁት እንኳን ሃይማኖቴን እንዳውቅ አድርጎኛል። ሁሉንም ነገር አደርጋ መቁጠሪያም አለኝ። ስግደት፣ ጾም፣ ጸሎት ሁሉንም አደርጋለሁ። እግዚአብሔር ይመስገን። መልካም። ይቋረጣል ወይስ በማል የማቋረጥ አንዴ የመጀመር አንዴ የመጨረስ ነገር የመቀጠል ነገር አለ? የማቋረጥ የማቋርጠው ይዛኝ ወደ ሌላ ቦታ ይዘው ሲሄዱ ሌሎች ሃይማኖት ተከታዮች አሉ። እነሱ ጋር 4 ቀን 5 ቀን በምቆይበት ሰዓት ነው እንጂ የማቋርጠው እንደዚህ በብዛት አላቋርጥም። ያለሽበት ቦታ ብትሆኝም ጸሎትሽን አታቋርጭ። እሺ፣ መጸለይን ልመጪ ያለሽበትን ቦታ ቢሆን። እሺ ወንድም፣ ይሄ ማቋረጡ ነገር አይኖር። ሁለተኛ ደግሞ ሱባኤ ገብተሻል። እነኚህ መናፍስቶችን እንዲይዝልሽ ልዑል እግዚአብሔርን ተማጽነሽዋል? መግባት ልመጪ ግቢ። እነኚህ መናፍስቶችን ያዝልኝ ብለሽ በሱባኤ አምላክን መጀመሪያ ጠይቂው። ከዛ በኋላ መናፍስቶችን ጠዋትና ማታ እያንዳንዱ ምልክታቸውን እያየሽ፣ ለምሳሌ ያስረሳኛል ብለሻል፣ የምታስረሳኝ፣ ራስ ምታት ያመጣብኛል ብለሻል፣ ራስ ምታት የምታመጣብኝ፣ ወደ ሀገር ልገባ ስል ፍርሃት ይለቅብኛል ብለሻል፣ ፍርሃት የምትለቅብኝ እያልሽ ምልክታቸውን እየተከታተልሽ መናፍስቶቹን መቀጥቀጥ ትችያለሽ። የአንድን መልክ በተለይ የአንድን ቅዱስ መልክ ይዘሽ የዛን ቅዱስ መልክ ሳታቋርጪ ምንጊዜም ከመቀጥቀጥሽ በፊት የዛን ቅዱስ መልክ ጸልይ። ከዛ ያንን ቅዱስ እነኚህ መናፍስቶች እንዲይዝልሽ፣ ስራቸውን እንዲያስቆምልሽ ተማጸኙ። ከህይወትሽ እንዲያስወግድልሽም ጭምር ተማጸኝ። ከዛ በኋላ መናፍስቶችን ወደ መቀጥቀጥ ግቢ። ግልጽ ነው? ይሄን ይመስላል። እሺ፣ ሌላ ጥያቄ? አሜን። እህተ ማርያም፣ እሺ እህተ ማርያም ቀጥይ። እኔ አንድ ነገር የምጠይቅ፣ ይቅርታ ግን ስለማላቅ ብዙ ነገር። ያው እህቴ አንድ ጊዜ ዮሐንስ ጸበል ተጸብላ እሷ አልለፈለፈችም። የለፈለፈችው በሌላ ሰው ላይ ነው የለፈለፈው። እና ንስሐ ግቡ እናንተ ቤት የተቀበረ በቀኝም በግራ የተቀበረ መድኃኒት አለ እና ንስሐ ግቡ፣ አለበለዚያ ሁላችሁንም ነው የሚጨርሰው ብሎ ለፈለፈ ብላ እህቴ ደውላ ነገረችኝ። እና በቃ ንስሐ ግቢ፣ ጸበል ተጸበይ፣ ንስሐ ገብተሽ ለእኛም ጸልይልን፣ እኛም እንግዲህ ድሉ ከተገኘ እዚህ ስደት ላይ
እኛም እንግዲህ ንስሐ ገብተን እንጸበላለን። ጸበል ባናገኝም እንጸበላለን ምናምን ብዬ መከርኳት። በመሀሉ እህቴ እንደዚህ በተባለ በወሩ አረፈች። እሺ ቀጥይ ቶሎ በይ ታለም ነገ አታቋጭ። ጨረስኩ እኮ በቃ ይሄው ነው። ጨረሽ? መልካም። አዎ ይሄ ነው። ስለዚህ አረፈች። ምንድነው አረፈች። ታዲያ አዎ ጥያቄሽ እዚህ ጋር? ጥያቄውን ንገርኛ። የጠየኩ እንደዚህ አሁን ለምሳሌ እኔ ምን ማድረግ አለብኝ ልልክ ነው። አሁን ለምሳሌ ይሄንን መንፈሱ በእህቴ ላይ አይደለም የለፈለፈው፣ በሰው ላይ ነው የለፈለፈው፣ ለኛ ቤት ማለት ነው። እሺ ዮሐንስ ጸበል ስትጸበል። እሺ መልካም። በነገራችን ላይ መንፈሱ ስላለ አይደለም። መንፈሱ መልካምም ጥሩም ቢና አንቀበለውም፣ ግን ንስሐ መግባት ግን ያለ ነው። መንፈሱ ስላለ አይደለም ንስሐ የምንገባው፣ ግን ንስሐ መግባት ያለ ነው። ንስሐ ካልገባን ደግሞ በመንፈሳዊ ሕይወት ካልጸናን አጋንንት ያይልብናል። የታወቀ ነው። ስለዚህ ንስሐ መግባት ነው አይታለም። ይሄ ግን የምትገቢው መንፈሱ ስላለ ሳይሆን ንስሐ መግባት ስላለብሽ። ንስሐ ካልገባሽ እውነት ነው ጠላት ይሰለጥናል፣ እስከ መጥፋትም እንደርሳለን። ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ ብሎ ጌታ ሉቃስ ወንጌል ምዕራፍ 13 ቁጥር 3 ላይ ተናግሯል። ስለዚህ ንስሐ መግባት ግድ ነው። እና እህትሽ ንስሐ ሳትገባ ነው ያረፈችው? እህቴ ንስሐ ሳትገባ አረፈች። ያሳዝናል። ግን ከዛ ሰዓት በኋላ በፊት ጊዜ ነበራት አይደለ? ከአንድ ዓመት በኋላ ነው። 1 ዓመት። አዎ። ለምን ችላ ትላላችሁ ታዲያ? ለምን ችላለች እሷ? ያው ኢትዮጵያ ያሉት ሰዎች ታውቃለህ አይደለ? እንደኛ እኮ ሁሉ ነገር አይፈልጉም። ድህነት መንገድ አይፈልጉም። መድኃኒት ነው የሚፈልጉት። ከባድ ነው እኮ ታዲያ ታለምዬ። ምክንያቱም ይሄ የነፍስ ጉዳይ እኮ ነው። አንድ ሰው ንስሐ ሳይገባ ገሃነም ከሚወርድ ባይፈጠር ይሻለዋል። መጽሐፍ ቅዱስ እንዲህ ይላል። ዮሐንስ ወንጌል ምዕራፍ ዕብራውያን መልእክት ምዕራፍ 6 ቁጥር 7 እስከ 8 ላይ ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ይላል፣ ለሚያርሷትም ደግሞ የምትጠቅመን አታክልት የምታበቅል ከእግዚአብሔር በረከት ታገኛለች። እሾህና ኩርንችትን ብታወጣ ግን የተጣለች ናት፣ ለመረገም ትቀርባለች፣ መጨረሻዋ መቃጠል ነው ይላል። ጌታ ይታገሳል፣ ያያል ይታገሳል። ነገር ግን ንስሐ ማንገባለት ከሆነ ፍሬ ማናፈራ ከሆነ ይቆርጠናል። ሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ ይሄን ነው የሚነግረን። አንድ ሰው በወይኑ አታክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አታክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ እየመጣው 3 ዓመት መጣው ተመላለስኩኝ፣ ግን ምንም አላገኘውም። ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ያ የወይን አታክልት ሰራተኛው ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። እና ተመልከች፣ ያቺ አታክልት ማናት? እኔና አንቺ እኮ ነን። ሰው ነን። ያ የወይኑ ባለቤት ማን ነው? ጌታ መድኃኒዓለም ነው። ሰራተኛ የተባሉት ቅዱሳን መላእክት ናቸው። ይለምኑልናል። የንስሐ ጊዜ ለምነው ያሰጡናል። እባክህ ምንም እንኳን ዛሬ ሳታፈራ ብታያት እስቲ ታገሳት ትንሽ ጊዜ። ለእህትሽም ጊዜ ተሰጥቷት ነበር። 1 ዓመት ካቆየች ጊዜ ተሰጥቷት ነበር። በጣም 1 ዓመት የንስሐ ጊዜ። ለእናንተም ልክ እንደዚሁ የንስሐ ጊዜ ተሰጥቷቸዋል። አሁንም ለአንቺም ተሰጥቶሻል። ለሌሎችም ለቤተሰቦቻችሁም ሁሉ ተሰጥቷቸዋል። የእሷ የእህትሽ መወሰድ ለእናንተ ትምህርት እንዲሆን ነው። እሷን አይታችሁ ደንግጣችሁ ወደ ንስሐ ሕይወት እንድትመለሱም ነው። እና እስካሁንም ድረስ ይህም ተፈጥሮ ንስሐ ካልገባችሁ በጣም ይከብዳል፣ በጣም ይከብዳል። አሁን እኮ እነሱ እንኳን ቅርብ ናቸው እኮ ኢትዮጵያ ያሉት ታውቃለህ፣ ቅርብ ናቸው። እኛ እንደምታየው ስደት ላይ ሰው ቤት ስንንከራተት ንስሐ የት ነው የምንገባው? ማንስ ነው ንስሐችንን የሚቀበለው? በምኞት ላይ ነው ያለ ነው። እኛ በተለይ እዚህ አሁን እኔ አሁን በእኔ በኩል ባለው በጣም ችግር ላይ ነው ያለ ነው እኛ። መልካም። እዚህ ጋር ይኸውልሽ፣ አንደኛ አቃቂር አናውጣ። እሺ አቃቂር አናውጣ። በተለይ አቃቂር እህት ወንድሞች፣ ንስሐ ልንገባ ስንል ሰይጣን በጣም ነው ብዙ አቃቂር የሚያወጣው። ንስሐ ብዙ አቃቂሮችን ማውራት እችላለሁ፣ ምን ያክል አቃቂር እንደሚያወጣ ንስሐ ልንገባ ስንል። ለንስሐ ጥሩ ካህን ምቹ ጊዜና ቦታ እያስመረጠ ጊዜን ያባክናል።
አንድ ይሄ ነው ዋና ዓላማው። ሁለተኛ ደግሞ ልክ ልንሳ ልንገባ ስንል የሰራነውን ኃጢአት በሙሉ ከልባችን ያስረሳል፣ ወይም ለተፈጸሙ ኃጢአቶች አቃቂር እንድናወጣ ያደርጋል። ብቻ ብዙ ነው፣ ብዙ አቃቂር ያወጣል። በተለይ ትንሽ ነገር ሲፈጠር ምናማርር ከሆነ ለምሳሌ አሁን እኮ ይውላችሁ ስለ ንስሐ ተሰብካችሁ ንስሐ ለመግባት ሄዳችሁ አንድ አባትን ስታገናኙ የአባት እኮ ትክክለኛ አባት ላይሆን ይችላል። ወይ ከደብተራ ጋር ልትገናኙ ትችላላችሁ። ከዛ ይውላችሁ እንደዚህ አይነት ወይ ደግሞ እንበልና ንስሐ ጥሩ ካህን መስሏችሁ ሄዳችሁ አባ ንስሐ ገባለሁ ስትሉ ግን ከዛ ንስሐ አባት ጸያፍ ንግግር ልሰሙ ትችላላችሁ። አሁን ለምሳሌ እንደዚህ የተባሉ በነገራችን ላይ ከንስሐ ዓለም የበረገቡ እህቶች ወንድሞች አሉ። ንስሐ ልገባ ነው ሲባል በቃ ሌላ ነገር ይሰማሉ ከንስሐ አባታቸው። ንስሐ አባት ብለው ከቀረቡት ደብተራ ማለት ነው። ድምፅሽ ያምራል ሊላት ይችላል። ዛሬ ደውልልሻለሁ ማታ ቤትሽ እመጣለሁ ሊላት ይችላል። አይከብድም? ወይኔ ትላለች። ከዛ በኋላ ንስሐ አባት እንዲህ ከሆነ የኔ ኃጢአት ምኑ ነው የሚያስኮንነው ትላለች። ከዛ በኋላ እኔ በቃ ንስሐ አባት የለም። ሁሉም ካህን በቃ ያ ደብተራ እንደዚህ ካላት በቃ በሷ አይምሯ ውስጥ ምን ሆኖ ነው የሚሳለው? ሁሉም የቤተ ክርስቲያን እንዳለ ካህናት እንደዛ ይመስላታል። እንደዛ መስሎ ይታያታል። ውስጧ ያለው መንፈስ እንደዛ እንደሆኑ አድርጎ ነው የሚደሰኩራት በህሊናዋ። አየሽ፣ ምንም የታመነ ካህን እኮ የለም። ይበልጥ ደግሞ አሁንም ሄዳ ሳትመረምር አንዱ ካህን ስትሄድ ልክ እንደዚህ ተመሳሳይ ነገር ሊያጋጥማት ይችላል። ሶስተኛም ሞክራ ሊያጋጥማት ይችላል። በደንብ ሳትመረምር ማለት ከዛ በኋላ በቃ የታመነ ካህን የለም ብላ ንስሐ መግባቷን እርግፍ አድርጋ ትተዋለች ማለት ነው። አንዳንዱም ሃይማኖቱንም እስከመጥላት ከሃይማኖቱም እስከመውጣት የሚደርስም አለ። እና እንዲህ አይነት ፈተናዎች ሊገጥመን ይችላል። ግን አቃቂር አይደለም ማውጣት ያለብን። መጀመሪያ ንስሐ ለመግባት ስናስብ ካህን የለም ካህን ብለን የምናስብ ከሆነ አስቀድመን ጸሎት እናድርግ በዚህ ጉዳይ ላይ እግዚአብሔር አምላክ ከራሱ እረኛ ጋር እንዲያገናኘን ከትክክለኛ ንስሐ አባት ካህን ጋር እንዲያገናኘን መጀመሪያ በጸሎት መጠየቅ። ጌታ ሆይ አንተም እንደምታውቀው አምላክ ሆይ ከአንተ የሚሰወር ነገር አይደለም። ትክክለኛ አባት ጠፍቷል። እባክህ ከትክክለኛ ንስሐ አባት ከአንተ ትክክለኛ እረኛ ጋር እባክህ አገናኘኝ ብላችሁ ጸሎት አድርጉ። ከዛ በኋላስ በራሳችሁ ደግሞ ፈትሹ። ንስሐ አባት ትክክለኛ መሆኑን አለመሆኑን መዝኑ፣ ፈትሹ። እውነተኛ ንስሐ አባት ምን አይነት መገለጫ እንደሚያሳይ ገንዘብ ላይ አተኩር ብያቸዋለሁ ከዚህ በፊት። የሆነ ማይገባ ነገር አይጠይቅም። እነኚህ ነገሮች ከዚህ በፊት ነግሬያቸዋለሁ። እኛ ጋር እንኳን ያ ነገር ሳይሆን የአባት እጥረት አለ። የአባት እጥረት? አዎ፣ አንድ አባት ነው ያሉን። በቃ እሳቸው ስንቱ ያንን ሁሉ በግ እንትን ይላሉ። በዛ ላይ ቤተሰብ ያላቸው። ስለዚህ ሌላ ንስሐ አባት ጋር መግባት ነው። ሌላ ንስሐ አባት መግባት ነው። ኦፕሽን የለንም። ምን አይነት ኦፕሽን ይኖረናል? ለምሳሌ በስልክ የምታገኛቸው ካህናት የሉም። ምንም እንኳን ርቀት ቢኖር ርቀት ይሆናል ነው አታለም ይሆናል። አማራጭ ከሌለ ምን ማድረግ ይቻላል ታዲያ? ታትገቢ ትኖሪያለሽ እንደ ንስሐ? እሺ፣ እንደሱ ከሆነ ያው ልጠይቅ ብዬ ነው ስለማላቅ። መልካም። እና አማራጭ ከሌለ ታዲያ ምን ታደርጊዋለሽ? አዎ፣ አባት ያሉን አንድ ብቻ ነው። በዛ ላይም ያው በዚህ ችግር ስለሆነ ነው እንጂ አባቶቻችን በስልክ ንስሐ እንድንገባ ይፈቀድልን። ለምንድን ነው? ኦኬ፣ ከርቀት አንጻር መግባት ማንችል ከሆነ አይደለም? እሺ፣ እሺ። እና ያንን ማወቅ ነው። ስለዚህ አቃቂር ግን አታውጡ። ወይ አቃቂር አላወጣም። እኔ በአባቴ በጣም ፕራውድ ነኝ፣ በጣም ደስተኛ ነኝ። እዚህ ዩኬ ውስጥ በጣም ደስተኛ ነኝ። ለምን? በስነ ስርዓት እያስተማሩን ነው፣ በስነ ስርዓት እየረዱን ነው። በጣም ነው የሚረዱን በአቅማቸው ማለት ነው። ስለዚህ የአባታችን እጥረት ነው እንጂ አንድ እሳቸው ሆነውብን ነው እንጂ በተለይ በጣም ነው የሚረዱን። እግዚአብሔር ይስጣቸው። መልካም። እሺ፣ ስለዚህ ባረኩልን። ይኸውልሽ፣ ስለዚህ ንስሐ ግቢ። እሺ፣ አንቺም ለቤተሰቦችሽም ንስሐ እንዲገቡ፣ ማይገቡ ከሆነ ደግሞ ከመምከርሽ በፊት አስቀድመሽ ጸሎት አድርጊላቸው። ሱባኤ ገብተሽ ጌታ ሆይ ቤተሰቦችን በሙሉ ወደ ንስሐ ህይወት መልስልኝ። እሺ፣
እባክህ ስለ ድንግል ማርያም ብለህ እያልሽ ተማጸኝ። ከዛም በኋላ ደግሞ ለንስሐ የሚያነሳሳ የመጽሐፍ ቅዱስ ጥቅሶችን እየፈለግሽ እያልሽ ለምሳሌ አንድ ሰው በወይኑ አትክልት የተከለች ብዬ ቅድም የተናገርኩት ነገር አለ። እንደነኝ ንስሐ መግባት እንዳለብን የሚያነሳሱ የመጽሐፍ ቅዱስ ጥቅሶችን እየመረጥሽ እያነበብሽ ምከራቸው ቤተሰቦችሽን። እስከ መቼ ነው ንስሐ ማትገቡት? የእህታችን ሞት አያስተምራችሁም ወይ? እግዚአብሔር ተዘጋጁ እያለን እኮ ነው። ዛሬ ምንም ሳንሰራ ንስሐ ሳንገባ እንዲሁ በዋዛ አለፍን። ነገ ምናልባት እንጠራ ይሆን እያልሽ የንስሐ ህይወት ትምህርት ዝሪባቸው። ከዛ በኋላ ልክ ከመከርሻቸው በኋላ ደግሞ ጌታ ሆይ እባክህ የመከርኳቸው ምክር እንዲተገብሩት አድርጋቸው። አምላኬ ኢየሱስ ክርስቶስ የተናገሩት ቃል በልቦናቸው ላይ ስራውን እንዲሰራ አድርግ። ስለ ድንግል ማርያም ብለህ እያልሽ መማፀን ነው። እሺ ቃልዮት ያሰማልኝ። እኔ አመሰግናለሁ ለምክርክ። አሜን። እሺ ሌላ ጥያቄ? እህተ ገብርኤል ልግባ? እሺ እህተ ገብርኤል ቀጥይ። እሺ ወንድሜ አመሰግናለሁ። በስላሴ እኛ ጋር ማለት ነው አሁን እኛ ሀገር ላይ ሙስሊምም ጴንጤዎችም ይሄን አክልም የሉም፣ ክርስቲያን ብቻ ነን። ግን እንደዚህ አሁን ያስተምር አባት የለም። ቅዳሴ ብቻ ይቀደሳል በሳምንት በቃ እንጂ አሁን የባዕድ አምልኮት በጣም አለኛ ጋር ማለት ነው። የማይሄድ የለም፣ ሁሉም ይሄዳል ማለት ነው። እና ቤተሰብ አሁን እኔ ጾሙ ጸልዩ እንደዚህ እያልኩኝ በቃ እንትን ከምላቸው ሰዓት ላይ እሺ እያሉኝ በቃ እንትን አይሉትም ማለት አይተገብሩትም። እና አሁን የመምህር ተስፋዬ የመምህር ግርማ እንትኖች እንዴት ብዬ እነሱ ጋር እንዲደርስ እንትን ልበል? ቆይ ላድርግ። አሁን እነሱ ግዴታ ካላየም በቃ አናምንም እና ደግሞ እንደዚህ በግልጽ ካልተማርን አንተገብርም አይነት ነው በቃ እንትናቸው አክታቸው ማለት ነው እንጂ አሁን እኔ በምነግራቸውም በማወራቸውም እንትን በቂ እንትን አልሆነልኝም ትምህርቱ ማለት ነው። እና ግዴታ እነሱ እያስተማሩ መስማት አለባቸው። እና እንዴት ነው እነሱ እንደዛ እንዲያደርጉስ የምችለው? አንደኛ። ሁለተኛውን እኛ ጋር ቡና በጣም ይጠጣል በጣም ማለት ነው። እና እሱ እንኳን እንዲተው አሁን እኛ ቤት አሁን እሱ እንኳን የናክል አይፈላም፣ ግን እንደሱ አድርገው ገብስ ነው የሚያፈሉት ማለት ነው። እና ልዩነት አለው ከቡናው ጋር እሱ። እሺ መልካም። የመጀመሪያው እንዴት አድርጌ ትምህርቱን ላድረስ ነው እነሱ ጋር አይደለ? እነሱ ጋር እንዴት አድርጌ ትምህርት ላድረስ? እኔ በመክራቸውም ሊቀበሉኝ አልቻሉም ነው። አንድም ከመናቅ አንጻር ይመስለኛል። ያው ሴት ነሽ እንደዚህ እሷ እንዴት መክራን ነው እንደዚህ ምናምነው አይነት ነገር ይመስለኛል አይደል? እኔን እንደ ጴንጤ በቃ እነሱን እንደ ኦርቶዶክስ ነው በቃ የሚያዩት። አሁን ኧረ እኛ ጋር መንፈስ የለም በስላሴ ስም እኛ የእንትናንን እኛ የእንትናንን ነው በቃ የሚሉት። በአዳም ልጎ ጋር እየሄዱ አይ እንደዛ እንኳን አይሄዱም። እንደዛ አቁመው ንስሐ ገብተዋል። ጸበልም ክርስቶስ ህምራት ተጠምቀዋል። ግን በአዳም ልጎ ጋር የማይሄድ የለም አላልሽኝ? ቆይ በአዳም ልጎ ጋር ይሄዳል። እኛ ቤት ግን እንደዛ አስቆሚያለሁ ይሄዳል። እኛ ቤት ግን አስቆምኳቸው። እኔ እናቴ በቃ አስረዳዋት እንደዚህ አትሂዱ አልኳቸው። እንደዛ እንትን አሉ ትተዋል። ንስሐቸውን ገብተው ክርስቶስ ህምራም ተጠምቀው መጥተዋል። ግን አሁን እኔ አሁን በቃ የሆነ ትክክለኛ አሁን እኛ እዚህ እንደምናደርገው እነሱ አሁን እቤት ውስጥ እንደዛ አንጀምርም አሉኝ ማለት ነው እንጂ እንደዛ አይሄዱም። እግዚአብሔር ይመስገን አቁመዋል። መጸለይ መስገድ ነው የማይጀምሩት። ጸሎት፣ ስግደት፣ መቁጠሪያ እኛ እኮ እማሆይ አይደለንም አይነት አለ አይደለ? ይሄ ያው ትረዳኛለህ ብዬ አስባለሁ። እኛ እኮ አይፈቀድልንም እኛ ወጣት ነን አይነት ነገር ነው በቃ አባባላቸው እንጂ አምልኮት ምናምን ነገር አይሄዱም። ቅዳሴ ምናምን ግን ያስቀድሳሉ። መልካም። ቅዱስ ቁርባንም ይቀበላሉ? ኧረ አይቀበሉም። ምን ታዲያ አልገቡም እኮ ታዲያ መንፈሳዊ እውነት ውስጥ ጸበል መጠመቅ ብቻ እንትን ማድረግ ብቻ ይሄ መንፈሳዊነት መስሎሽ ነው? አይደለም እኮ። አንድ ሰው እኮ መንፈሳዊነት ውስጥ ገባ ወይም መንፈሳዊነት አወቀ ማለት እኮ
ንስሐ ገብቶ ስጋው ደግሞ ሲቀበል ነው። ካልተቀበለ መንፈሳዊ ናቸው ብለሽ አታውሪ የታለምዬ። ገና መንፈሳዊ አይደሉም። መንፈሳዊ ናቸው እኮ አይደለም እዛ የሚሄዱት ግን አቁሟል። ግን አሁን እኛ ሀገር ምንድነው መሰለክ የሚቆርብ የለም፣ ማንም አይቆርብም። በቃ ህጻናትና ብቻ እንደዚህ ማዎች ምናምን ነው እንጂ ወጣት አይቆርብም፣ እናቶች አይቆርቡም፣ አባቶች አይቆርቡም። አሁን እናንተ እንደዚህ አድርጉ ደግሞ ስል እነሱ ኧረ እኛ እንደዚህ አልደረስንም፣ ኧረ እኛ ጋር እንደዚህ ነው በቃ የሚሉኝ ማለት ነው። እና አሁን ይሄ ነገር እንዲጠፋላቸው ምን ላድርግ ነው እንጂ እነሱ እንደዚህ እናክረንትናቸው አይደለም። መልካም ይኸውልሽ የታለም አንደኛ ለእነሱ ጸሎት ማድረግ ያስፈልጋል። ጸሎት ማድረግ ግድ ነው። ምክንያቱም ልባቸውን የተቆጣጠሩ መናፍስቶች አሉ። አቃቂር እያወጡ ምክርሽን በጭራሽ እንዳይቀበሉ ያደርጋል። እንኳን አንቺ ብቻ አይደለሽም ሌላ ሰውም ቢመክራቸው እንኳን አቃቂር እያወጡ እንዳይቀበሉ ነው የሚያደርጋቸው። እነኚህ መናፍስቶች ልባቸውን የተቆጣጠሩ መናፍስቶቹ ማለት ነው። እነኚህ እንዲነሱ ልባቸው ለንስሐ ህይወት እንዲከፈት ደግሞ የግድ ለነሱ መጸለይ ያስፈልጋል። ይሄ የመጀመሪያው ተግባርሽ ነው። እነሱ ለመቀየር መምከሩ ብቻ ሚኒንግለስ ትርጉም የለውም፣ ለውጥ አመጣም። ስለዚህ መጸለይ የመጀመሪያው ተግባርሽ ነው። ሁለተኛ ሲቀጥል ስትመክሪ መጽሐፍ ቅዱሳዊ የሆነ መሆን አለበት። ዝም ብሎ ብቻ በደፈናው ንስሐ ግቡ፣ ስጋው ደግሞ ተቀበሉ፣ እንዲያርጉ ሰይጣን እንዲፈታተናል እሱ ለውጥ አመጣም። ለምትናገራት እያንዳንዷ ቃል የመጽሐፍ ቅዱስ ጥቅስ እየጠቀሽ መሆን አለበት። ምን እያደረግሽ? የመጽሐፍ ቅዱስ እየጠቀሽ። የመጽሐፍ ቅዱስ ጥቅስ እየጠቀሱ ለማስተማር ደግሞ ምን ማድረግ ያስፈልጋል? ማንበብ ያስፈልጋል። ማንበብ ታነቢያለሽ። ማታነቢ ከሆነ ከዛሬ ጀምረሽ አንብቢ። ሰው ለመለወጥ የግድ ማንበብ ያስፈልጋል። እህቶቼ፣ ወንድሞቼ ሰው ለመለወጥ አንብቡ። ካላነበባችሁ ሰው አትለውጡም። የእናንተ ምክራችሁ ችግሩ ምንድነው ታውቃላችሁ? ቤተሰብ አይሰማችሁ የለም። የእግዚአብሔር ቃልን አጨምሩበትን ምክራችሁ ላይ። በደፈናው ብቻ ነው ንስሐ ግቡ እያላችሁ የሚጨቀጭቁት። በደፈናው ብቻ ነው በቃ ጸበል ተጠመቁ፣ ስጋው ደግሞ ተቀበሉ የምትሉት። የእናንተ ምክር ውሃ ያነሳም፣ ታዲያ የሆነ ስራ አይሰራም። ለምን መሰላችሁ? ቃለ እግዚአብሔር የለውም ውስጡ፣ ንግግራችሁ ላይ የለውም። ግን የእግዚአብሔር ቃል ካፋችሁ ሲወጣ ያኔ ቃሉ ራሱ አጋንንትን ያስደነግጣል፣ ልባችሁ ውስጥ ያለውን አጋንንት። ስለዚህ የመጽሐፍ ቅዱስ ጥቅስ መጥቀስ ልመዱ። ግልጽ ነው። እህተ ገብርኤል ስትናገሪ የመጽሐፍ ቅዱስ ጥቅስ እየጠቀሽ የመድኃኔዓለም ቃላቶችን እያመጣሽ የሐዋርያው ቅዱስ ጳውሎስ መልእክት እያወጣሽ ምን አስተማረ ስለ ንስሐ የሚለውን እያወጣሽ ስለ ቅዱስ ቁርባን ምን አስተማሩ፣ ጌታ ስለ ቅዱስ ቁርባን ምን አለ፣ ቅዱስ ጳውሎስ ምን አለ፣ እንዲህ አይነት ጥቅሶችን እያወጣሽ ነው የምትመክሪያቸው። እሺ ያኔ ስራ መስራት ይጀምራል ያን ምክርሽ። እና ስለማታነቢ ነው። አንብቢ፣ በደንብ አንብቢ ከዛሬ ጀምረሽ። ሌላው ሁለተኛ ሲቀጥል አንቺን ብቻሽን መታገል አይደለም ከአንቺ የሚጠበቀው፣ ሌሎችንም መምህራንም ደግሞ አሳትፊ፣ ጋብዢ። ሌሎች መምህራን እነሱ የሚያገኛቸው ማንም የለም። ጋብዢ ስልሽ በአካል ብቻ መጋበዝ እኮ አይደለም። ገብቶኛል። በስልክ ራሱ የምታውቂያቸው መምህራን አሉ አይደለም? የምታውቂያቸው መምህራን አሉ። እነኛ አንድ መምህር ልታገኝ ትችያለሽ። አሁን እዚህ ጋር ያሉት እህቶች ራሱ ብዙ መምህራንን ያውቃሉ እነሱ ራሳቸው። እስቲ ቤተሰቤን ቅዱስ ቁርባን አልቀበልም ያለ ቤተሰብ አለኝ፣ ጸሎት አልጀምርም ያለ ቤተሰብ አለኝ፣ ይህን ቤተሰብ የሚመክርልኝ መምህር እፈልጋለሁ አገናኙ ብትያቸው ያገናኙሻል። ሳትሞክሪ ግን አላገኘውም አትበይሽ። መጀመሪያ መሞከር ይቀድማል። ጥረሽ ብዙ ለፍተሽ ነው አላገኘውም ብትይ ያምራል። እና ምን አድርጊ? ሞክሪ። እህቶችሽንም ጠይቂያቸው፣ እዚህ ያሉትን በእውነት ያገናኙሻል። ብዙ መምህራን አሉ። ከዛ ያንን መምህር ምንድነው የምትዩ? መምህር ሰላም ነው እግዚአብሔር ይመስገን፣ ቤተሰቤ ንስሐ እንዲገቡ ቅዱስ ቁርባን እንዲቆርቡ ምንም በመክራቸው ሊሰሙኝ አልቻሉም። ስለዚህ እርሶ ሄደው በቃለ እግዚአብሔር ቤተሰቤን እንዲመክሩልኝ እፈልጋለሁ። ንስሐ የሚገቡበትን ምክር ምከሩልኝ፣ ንስጋውን ደሙን እንዲቀበሉ ምከሩልኝ
ጸሎት እንዲጀምሩ ምከሩልኝ ትያለሽ። ያ መምህር እሺ ብሎ ስልክ ቁጥራቸውን ተቀብሎ ይደውልና ያናግራል። መምህር ገሌ ይባላል ብሎ ማለት ነው። አንቺ እንደላክሽ አድርጎ መናገር አለበት። ግራ እንዳይጋቡ ማንነትሽን ከተናገረ በኋላ ኬት ስልካቸው እንዳገኘ ማለት ነው። ከዛ በኋላስ ይመክራል። አንቺ ደግሞ በጎን ያም መምህር በሚመክርበት ሰዓት አንቺ ደግሞ እግዚአብሔር አምላክ በመምህሩ ቃላት አድሮ ስራውን እንዲሰራ ትጸልያለሽ። ጌታዬ ኢየሱስ ክርስቶስ ይሄ መምህር በሚያስተምረው ምክር አድረ እባክህ የቤተሰቤን ልብ ለውጥ፣ ለንስሐ እንዲበቁልኝ አድርግ፣ ለስጋ ወደሙ እንዲበቁልኝ አድርግ እያልሽ ደግሞ እያለቀሽ ትማጸኛለሽ። በመድኃኔዓለም ስዕል ፊት መልኩን እያደረሽ መዝሙረ ዳዊት እያደረሽ እየጸለሽ ማለት ነው። እግዚአብሔር ስራውን ይሰራል ማለት ነው። አንቺም ሞክሪ፣ የምትችውን ከመጽሐፍ ቅዱስ ጥቅስ እያመጣሽ እንዲሁም ደግሞ በሌሎች መምህራንም ማስመከር። ያኔ ስራውን ይሰራል እግዚአብሔር ከጸሎት ጋር ከታገዘ ማለት ነው ጥረትሽ። ግልጽ ነው። እንትኑስ እሺ፣ ቡናውን ይጠጣሉ ነው? ከብስ እንደ ቡና ይጠጣል። ዞሮ ዞሮ አንድ ነው። እንትን የለውም፣ ልዩነት የለውም። እንደምን ይጠጣል? ገብስ እንደ ቡና ይጠጣል። ይጠጣ እንደ እንትን ነው የሚቆጠረው። እንደ መጠጣት የጀመሩት ለምንድን ነው? ከምን አንጻር መጠጣት ጀመሩ ነው ዋናው መነሻው። ቡናውንም ሆነ ገብሱንም ምሳሌ መነሻቸው ምንድን ነው? ሰማዕቷ ጸበል ይጠመቅ ሰው አይጠጣም ይባላል እኛ ጋር ማለት ነው። እዛው የክርስቶስ አንዳንተን ከጠጣ ቡና ጠጣማ በሱ እነሱ ገብስ ነው እንትን የሚጠጡት። ከቡና ጋር ይለያየ ወይስ ያው ነው? ዋናው ትልቁ ነገር ስለዚህ ቡናውን ለመተካት ነው የገብሱን ያደረጉት ተግባራዊ ማድረግ የጀመሩት መጠጣት። ዋናው ትልቁ ነገር በስመ እግዚአብሔር ማድረጋቸው ነው። በእግዚአብሔር ስም ጸሎት አድርገው ቅዱስ ጳውሎስ እንዳለው እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። በእግዚአብሔር ስም እንዲያደርጉት አማትበው ሲመገቡ ሆነ ሲጠጡ አማትበው እንዲመሉና እንዲጠጡ ንገራቸው። ይሄ ነው ችግር የለውም ማለት ነው። ዋናው በእግዚአብሔር ስም ማድረጋቸው ነው። ጸሎት አድርገው ለእግዚአብሔር ክብር ያድርጉት አይደል ያለው ቅዱስ ጳውሎስ። ዋናው እሱ ነው። ግልጽ ነው። መልካም። እሺ ሌላ ጥያቄ? ወንድሜ ተመስገን አምላክ። እሺ ማንን ብዬ እኔ ነው ያላችሁኝ? ማንን ብዬ ላስገባ? ተመስገን አምላክ ወንድሜ እንደው ቻላቀም ብዙ ተመስገን አምላክ። እሺ ቀጥይ። እሺ ወንድሜ ወላዲት አምላክ ጥላ ከለላ ተሆነ ወንድሜ አመሰግናለሁ። ቃል ሕይወት ያሰማልን። እኔ ጥያቄ ማለት ነው ወንድሜ አሁን ወደ ሃይማኖቴ ከገባ በኋላ ማለት ነው በህልሜ ምን ያሳየኝ፣ ብዙ ጊዜ ደሞዝ ስቀበል ወደ ቤተሰቦቼ ወይ አንድ ሰው አበድራለሁ። ከዛ መጨረሻ ላይ ወደ እግዚአብሔር ስጠጋ ምን ሆኜ ነው የሰራሁት ብር እጄ ላይ የማይሄደው በጉልበት እየሰራሁ ብዬ ስስቅ ብዬ አልቅሼ ለመብርሃን ማለት ነው ስነግራት፣ ከዛ የነ መምህር ግርማይና የነ መምህር ተስፋዬ ማዳመጥ መማር ከጀመርኩ በኋላ አንድ ቀን የወር ደሞዜ ከተሰጠው በኋላ ግማሹ መጽሐፍ ቅዱስ አለኝ የዘወትር ጸሎት የምጸልይበት እዛ አድርጌው፣ ግማሹ ደግሞ ሻንጣዬ ላይ አስቀምጬው ማለት ነው። ከዛ ሌሊት ተኝቼ ማለት ነው ሌሊት ተኝቼ መጥቶ ከመጽሐፍ ቅዱሴ ወስዶ ከዛ መጽሐፍ ቅዱስ ያስቀመጥኩት የሆነ ጥቁር ሰውዬ እንደዚህ ጥቁር ነገር ነውና መጥቶ እየወሰድብኝ አየሁት። ከዛ በኋላ ደንግጬ ተነስቼ በስመ ስላሴ ብዬ አማትቤ አባታችን ሆይ ብዬ አምላክ ያዝልኝ ብዬ እንደዚህ ብዬ መልሼ ተኛው እና ይሄ ምንድን ነው ነው ተይዞልኝ ነው ወይስ እንዴት ነው? እስቲ ቆይታ ለምዬ አንደኛ ገንዘብሽ አይባረክም ነበር። በዚህ ምክንያት ተጠይቄ ነበር፣ ጸሎት ታደርጊ ነበር። ከዛ በኋላ የነ መልአከ መንክራት መምህር ግርማን ትምህርት ሰማሽ። እሺ ከዛ በኋላ ያለው እየተማርኩ ወንድሜ እየተማርኩ ከነሱ መናፍስት አለ እና ወይ ሰላቢ መንፈስም አለ ከጓደኞቹን ከቤተሰብ ሲሉ ስሰማ ያን ጊዜ እኔ ለመድኃኔዓለም እኔ በቃ እኔ እየሰራሁትን ብር አስራት ኩራቴ ማወጣለሁ እንደኔ አይነት ቢጤም እሰጣለሁ ባርክልኝ የሰራሁት በጉልበቴ ብዬ ለመብርሃን ብዙ ጊዜ ማጽናት ነበርኩ ድሮ ጀምሬ ማለት ነው።
መብርሃንን ያጅልኝ ብር የሚሰጠኝ የሚወስድብኝ ነገር ያለው ያጅልኝ በስነ ስርዓት ራሴ አስቤ ራሴ አሰላስዬ እንድሰጥ አድርጊኝ ብዬ ለእሷ ስቅስቅ እያለቀስኩ አንድ ቀን ማለት ነው። ከዛ ወደ እነ መምህር ግርማ ሳያቸው መናፍስት እንዳሉ ካወቁ በኋላ በቃ ዝም ብዬ ድሮ አይታወቀኝም ስሰጣቸው። አሁን በዚህ ሀገር ሳውዲን ያለሁት 2000 ብር ቢኖረኝ አንድ ብር 100 አስቀርና የዚህ ሀገር ማለት ነው 100 ሪያል ያስቀርና 1009 ወደ ቤተሰብ ልከዋለሁ ወይ ደግሞ አንድ ሰው አበድራለሁ። ግን ሲመልሱልኝ እያስለቀሱ ያበድርኳቸውም እያስለቀሱ ነው የሚመልሱልኝ በስንት ግድ። ወደ ቤተሰብ ሲጅም አይባርክም። መጨረሻ ላይ እንትን አልኩ። መጨረሻ እኔ ለመብራን ስማጸናት ተኝቼ ማለት ነው በሌሊት ተኝቼ በህልሜ ምን ያሳየኛል? ግማሹ የወር ደመወዜ ተሰጠሃ፣ ግማሹ መጽሐፍ ላይ ቅዱስ አስቀመጥኩት፣ ግማሹ ላይ ሻንጣይ ላይ አስቀመጥኩት። ሌሊት መጥቶ የሆነ ጥቁር ሰውዬ ነው መሰለኝ እየወሰደ አየሁት፣ ወስዶት እየሄደ ብሩን ገባ። ብሩን እየወሰደብኝ ጥቁር ሰውዬ የሆነ ጥቁር። ይኸውልሽ ከዚህ በፊት አላየሽውም ነበር የመንፈስ፣ አሁን ግን ማየት ጀመርሽ። አይኔ በጠላቶቼ ላይ አየች እንዳለው ዳዊት መዝሙር 93 ላይ አይኔ በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፎች ላይ ሰማች የሚለው ቃል ነው ተግባራዊ ነው። ይሄ የሚያሳየው ስለተያዘ አይደለም፣ አንድም እንድትጠነክሪ ነው። ግልጽ ነው፣ እንድትጠነክሪ ነው። በግልጽ ነው ጠላትሽን ያሳየሽ፣ በግልጽ ጠላትሽን ያሳየሽ። አሁን ደግሞ ከዚህ በኋላ ምንድነው ማድረግ ያለብሽ? ያንን ክፉ መንፈስ መቃወም። ተረዳሽ? ንስሐ መግባት። ከዛ በኋላስ ቋሚ መንፈሳዊ ሕይወት ይዘሽ ምን ማድረግ ነው? አሁንም ተማጸኝ። በተለይ አስራት አውጪ። አስራት ታወጫለሽ? ታወጫለሽ አስራት? አዎ አሁን አወጣለሁ። መልካም። አስራት አውጪ። አንደኛ ገንዘብሽን ደግሞ ለመብራን ስጫት። ሁለተኛ ደግሞ የእሷን መልክ አድርሺ። የእሷን መልክ በየቀኑ ብታድርሺ፣ አሳልፈሽ ከሰጠሻት ገንዘብሽ እንድትጠብቅልሽ ሁሌ መልኳን አድርሺ። ግልጽ ነው አይደል? ያንን እያደረግሽ አስራቱን እያወጣሽ አሁንም መንፈሱን መቃወም። መንፈሱ ምንድን የምትቃወሚው? በቅድስት ድንግል ማርያም ስም እኔ ጋር ተቀምጠ ገንዘቤ የምትሰልብ የሰላቢ መተት በቅድስት ድንግል ማርያም ስም ከዛሬ ጀምሮ ተይዘሃል። ገንዘቤን የምትወስድ የምትሰልብ መንፈስ ቅድስት ድንግል ማርያም ትሰር። በቅድስት ድንግል ማርያም በገንዘቤ ላይ ከዛሬ ጀምሮ ምንም ስልጣን የለም እያልሽ እሰሪው። አርቅልኝ ይህን ክፉ መንፈስ እያልሽ ተማጸኛት። ገንዘቤን እንዲባረክልኝ አድርግልኝ ብቻ ሳይሆን ያዥልኝ ያንን መንፈስ። ከእንግዲህ ወዲህም ገንዘቤን የሰላቢ መተት እንዳይነካብኝ አድርጊ እያልሽ እየተማጸንሽ ያንን መንፈስ ደግሞ መቃወም። ግልጽ ነው። ያንን ማድረግ ነው የሚጠበቅብሽ። ተመስገን አምላክ። ይሰማል? ከተመለሰ ተመለሰ። ወንድሜ ልጆቹ ስላሉ ስለሚንጫጩ ነው ቤት ያደረኩት። እሺ ያው ተመለሰ። እሺ ለምንድን ነው አሁን ለምሳሌ ማለት ነው ቤተሰቦቼ ማለት ነው ብር በስነ ስርዓት ሰጣቸዋለሁ ማለት ከእንግዲህ በኋላ ብሬ ማስቀመጥ እፈልጋለሁ ሲማረግ እና ለአመት በዓል ለአንዳንድ ነገር ግማሽ ትንሽ እሰጣቸዋለሁ። አሁን ግን እነሱ የሚሉኝ ተቀየርሽ፣ ምን ሆነሽ ነው? በቃ ብዙ አለ አይደል? እነሱ እየተጣሉኝ ነው። እኔ ግን መጥፎ ቃል እንዳላወጣ በጣም ነው የምጥረው። እነሱ ግን እንደሚጎዱኝ ምናምን የሆነ አይደለ ስድብ እና እንደዛ እየሰደቡኝ ነው። እኔ ግን አልቻልኩም። ማን ይመልሳለሁ አንዳንዴ፣ ግን አንዳንዴ ደግሞ እንትን እላለሁ። ይሄስ እኔ ጥፋት የለብኝም ማለት እምቢ አላልኳቸውም፣ ግን በስነ ስርዓት ነው አይደለ? ይሄስ ምን ትለዋለህ ወንድሜ? በስነ ስርዓት ማስረዳት የምትችል ከሆነ በስነ ስርዓት ማስረዳት። ነገር ግን ስሜታዊ የሆንሽ የምትቸገሪ ከሆነ ደግሞ ከንግግር መቆጠብ። ግልጽ ነው። ከንግግር ምን ማድረግ? መቆጠብ፣ ራስን ማራቅ። ሁለተኛ ሲቀጥል ደግሞ በትክክል ማስረዳት በስነ ስርዓት። አይ እኔ አልተቀየርኩም፣ የተቀየርኩ መስሎ አንቺ እንጂ አልተቀየርኩም። እንደ ድሮ ለምን ገንዘብሽን አብዝተሽ አትልኪም ከሆነ ለእኔስ ለምን አታስቡም? የእኔስ ህይወት እንደዚሁ ብኩን ሆኖ ይቅር? እኔ አላሳዝናችሁም? እኔ ለራሴ ምንም ገንዘብ አላስቀመጥኩም ነበር እና ከዛሬ ጀምሮሽ ለእኔ መኖር አልችልም እያልሽ በትህትና ማናገር። ማይረድሽ ከሆነ ደግሞ መራቅ ማለት ከእንደዚህ አይነት ንግግር መቆጠብ ማለት ነው። በእንደዚህ አይነት ጉዳይ ሲያወሩሽ ዝም ማለት፣ ዝምታን መምረጥ። አሁንም ሁሌ እንደዚህ ያሉ የሚጨቀጭቁሽ ከሆነ ደግሞ ዞር ማለት ለጊዜው። ግልጽ ነው። ማትቋቋሚ ከሆነ ማለት ነው። እና ግን ስሜታዊ አትሁኝ በምትናገሪው። አሁን ለምሳሌ እነሱ ሲጨቃጨቁ አንቺ የምትጨቃጨቂ ከሆነ ይሄ ለአጋንቱ ጥሩ ነው።
ያበረታተዋል። ከክርክር ይርግዘን ለሰው ክብሩ ነው ይላል። የስጋ ስራም የተገለጠ ነው ካለ በኋላ ቅዱስ ጳውሎስ አንዱ የጠቀሰው ነገር ምንድነው? ክርክር፣ ጭቅጭቅ ነው፣ ስድብ ነው። ይሄ ደግሞ አጋንንቱ በዚህ ግብር ያገኛል። ጉልበት እንዳያገኝ አንቺ አትከራከሪ፣ ትዕግስተኛ ሆኚ። ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም የሚገዛ ከተማ ከሚወስድ ይበልጣል ይላል መጽሐፍ። ስለዚህ እነሱ ምንም ስሜታዊ ሆነው ቢናገሩ ያ ጥቅማቸው ስለቀረባቸው ነው። አንቺ ግን ከዛሬ ጀምሮ አትከራከሪ፣ አትጨቃጨቂ። ነገር ግን በትህትና አስረጂ። ሰው በትህትና ስናናግረው ማይረዳ ከሆነ ከዛ ሰው መሸሽ ነው፣ ራስን ማግለል ነው። አብራችሁ አትከራከሩ። እሺ ወንድሞች፣ የሆነ ሰው እያወራችሁት ነው። ያ ሰው ማይረዳ ከሆነ የሚጨቃጨቅ ከሆነ ነው እንደ ብላችሁ ዞር ማለት ነው። አንዳንዱ አለ የዋ ዝም ብሎ ብቻ ይከራከራል። ሲጮብ አንተ አብራት ትጩበት ከሱ ጋር። ወንድሞች እየሰማችሁ ነው? የትዳር አጋርም ሊሆን ይችላል፣ እጮኛም ሊሆን ይችላል፣ ቤተሰብም ሊሆን ይችላል። የሚጮህ ከሆነ ያ ሰው የሚጮህባችሁ ከሆነ እናንተ አብራችሁ አትጩ፣ አትመላለሱ። መጽሐፍ ቅዱስ እንዲህ ይላል። መጽሐፍ ማን ነው? የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 29 ላይ ለሚሰሙት እንደሚያስፈልግ ለሚሰሙ ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ቃል እንጂ ማናቸውም ክፉ ቃል ካፋችሁ አይውጣ ይላል። ክፉ ቃል ካፋችሁ አይውጣ፣ ለቤዛም ቀን የታተማችሁበትን ቅዱሱ መንፈስ አታሳዝኑት ይላል። ያዝናል መንፈስ ቅዱስ ከኛ ክፉ ቃል ሲወጣ። ማን ያዝናል? ማን ያዝናል አልኳችሁ? ካፋችሁ መንፈስ ቅዱስ። አዎ በግልጽ ነው። እንደዚህ ቅዱስ ጳውሎስ እንደዛ ላይ ለቤዛ ቀን የታተማችሁበትን ቅዱሱ መንፈስ አታሳዝኑት። ምን እያደረግን? እየተሳደብን ክፉ ቃል እያወጣን ቅዱሱን መንፈስ አታሳዝኑት። መራንነትና ንዴት፣ ቁጣም ጩኸትም እነኚህ ከእናንተ ይራቁ ይላል። መራርነትና ንዴት፣ ቁጣ፣ ብስጭት፣ ጩኸት ከእናንተ ይራቅ ቅዱስ ጳውሎስ ነው ያለው። ኤፌሶን መልእክት ምዕራፍ 4 ቁጥር 29 ላይ ነው 39 አካባቢ ላይ 29 እስከ 32 እዛ ላይ ገብታችሁ እስቲ አንብቡት። እነኚህ ነገሮች ከእናንተ ይወገድ ይላል። እንዲሁም ደግሞ ቆላሲስ መልእክት ላይም ተናግሯል። እዛው ላይ ቁጣ፣ ንዴትን እነኚህ ነገሮች ከእናንተ አርቁ ይላል። እርስ በርሳችሁ ውሸት አትነጋገሩ። ስለዚህ ሰውን ስታስረዱ ከተረዳ መልካም፣ በትህትና አስረድታችሁት። ማይረዳ ከሆነ ግን እናንተን ስሜታዊ ለማድረግ የሚታገል ከሆነ ያ ሰው ራቁ፣ ዞር ማለት ነው። ግልጽ ነው እህቴ? ያንን ማድረግ ነውና፣ ግን ገንዘብሽን ያዥ በደንብ። መጸለዩ መልካም ነው፣ ጸልይ። ገንዘብን አሳልፈው መስጠት መልካም ነው፣ አድርጊ። ግን እያወቅሽ ደግሞ ገንዘብሽን እንዳታስበይ። ገንዘብ አያያዝ ላይ ጥንቃቄ አድርጊ። እሺ፣ ይሄን ይመስላል። እሺ ወንድሜ፣ ቆይ እስቲ አንድ ጥያቄ። እኔ አሁን ከመጣሁ ወዲህ ማለት ነው 15 ዓመት ነው ያደረኩት ማለት ነው። ሌላ ጥያቄ ነው ወይ? ሌላ ጥያቄ? እሱ ሌላ ቀን ጠይቂያለሽ። አንዳንድ ነበር ያልኩት ቅድም፣ ሌላ ጊዜ ወንድሜ ጠይቂያለሽ። ብዙ ጊዜ ገባለሁ እና እየፈራሁ ነው ብዙም አልገባም እና ጠይቄ አላውቅም እኮ። አንዳንድ ነበር ያልኩት እኮ ታለምዬ። ለማንኛችሁም ቢሆን እሺ፣ ለማንኛውም ጠይቄ፣ ግን አሳጥሪው። እሺ አሳጥረዋለሁ። እኔ አሁን ከመጣ ከሳውዲ ማለት ነው ከኢትዮጵያ ወደዚህ 15 ዓመት አድርጌያለሁ እና ወደ ሀገር ልገባ ስፈልግ በቃ አቃቂር ያወጣብልኛል። በቃ እንደዚህ ነው በቃ እፈራለሁ። እንደዛ ሆነ ይከፋኝ ይሆናል፣ ብዙ ነገር አስባለሁ። በቃ ላይ በቃኝ ይችላል። እኔ እግዚአብሔር ይመስገን ወላዲተ አምላክ ብዙ ነገር አድርጋልኛለች። ግን በቃ ያን ነገር እኔም አመሰግናለሁ። ግን እነሱ ስለማያመሰግነው መሰለኝ እኔ እፈራለሁ። እነሱ ጋር እንዴት ነው የምኖረው ምናምን እያልኩና እና ይሄስ ምን ትለኛለህ? አብራን ከረት ነው ታለምዬ። ይሄ እኮ ሁሌ ስናወራው የነበረ ነገር ነው አይደል? ቅድም እኮ አውርቼበታለሁ በዚህ ጉዳይ ላይ። አብራን ከረት መንፈስ ካለ አቃቂር ያወጣል ወደ ሀገር እንዳንገባ አላልኳችሁም ቅድም? አቃቂር ያወጣል አብራን ከረት መንፈስ ካለ። ወደ ሀገር ልንገባ ስናስብ ብዙ ነገር ነው የሚያሳስበን። ምን ይዘን ምን ጨብጠህ ትገባለህ ይለናል በህሊናችን። አንደኛው ፈተናው ይሄ ነው። ሁለተኛ ደግሞ ከቤተሰብ ጋር እንዴት አድርገህ ትኖራለህ ይለናል። ብቻ ዋና ዓላማው ምንድነው? አሳማኝ ምክንያት አምጥቶ በህሊናችን ምን ማድረግ እንዳንገባ ማድረግ ነው። የሱ ዓላማ አንድ ነው። ቤትም ብሎ ቤትም ብቻ የሚያሳምን ነገር ተናግሮን ማስቀረት ነው። ማስቀረት እዛው ባለንበት ቦታ እድሜያችንን እንድንፈጅ ማድረግ ነው። ይሄን ቅድም ተናግሬያለሁ።
ወንድም አልሰማሽ ይሆናል እንጂ ወይም አዲስ ሆኖብሽ ይሆናል እንጂ እና ምንድነው ማድረግ ያለብን? መንገድን ለእግዚአብሔር አደራ ስጥ ይላል መጽሐፍ። መንገድን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅን እንደ ብርሃን ፍርድንም እንደ ቀትር ያመጣል ይላል። ስለዚህ ምን ማድረግ ነው ያለብሽ? ወደ ሀገር ልትገቢ ስትይ እንዲህ አይነት ፍራቻ ካለ በዚህ ጉዳይ ላይ ሱባኤ ግቢ። ወደ ሀገር ገብተሽ እግዚአብሔር አምላክ መንገዱን እንዲያቀናልሽ፣ እንዴትስ መኖር እንዳለብሽ ነገሮችን እንዲያስተካክልሽ አስቀድመሽ ወደ ሀገር ስለመግባት ብለሽ ሱባኤ ግቢ። ከዛ በኋላ ሱባኤ ከገባሽ በኋላ እንዴት ምን ማድረግ እንዳለብሽ አሁን ከዚህ ሄጄ ምንድነው ማድረገው የሚለው እቅድ። እኔም የመከርኳችሁ ምክር አለ አይደል? ከዚህ በፊት ወደ ሀገር የምትገቡ ከሆነ እህት ወንድሞቼ ምንም ነገር ከማድረጋችሁ በፊት አስቀድማችሁ ምን አድርጉ? ስጋው ደሙን ወደ መቀበል፣ ንስሐ ገብታችሁ ስጋው ደሙን ወደ መቀበል፣ ቄደር ተጠምቃችሁ ስጋው ደሙን መቀበል። ይሄን ቢያንስ ለወራት ማድረግ። ለምን ያህል ጊዜ? ለወራት። አዎ ቢያንስ ለአንድ ወር ማድረግ። ቶሎ በየቀኑ መቀበል። በየቀኑ ምንም ችግር የለውም። ብቻ የወር አበባ ካለ ያኔ ማቆም ለ7 ቀን፣ ሴቶች እህቶቼ ለ7 ቀን። ከዛ በ7ኛው ቀን ሻወር ወስዳችሁ በ8ኛው ቀን ንጹህ ሆኖ መግባት መቀበል ይቻላል። ወንዶች ህልመ ሌሊት ሲመጣ ያንን ቀን ማቆም መተው፣ ከዛ ሄዶ መቀበል። በእለቱ ሰውነትን ታጥበ በማግስቱ ሄደ መቀበል። እንዲህ ያደረጉ ስጋው ደግሞ ቶሎ መቀበል፣ ቶሎ መቀበል። በሳምንት 3 ወይም ሊሆን ይችላል፣ ወይም 4 ሊሆን ይችላል፣ ወይ 5 ሊሆን ይችላል። እንደዛ ያደረጋችሁ እንደው ያንን እንኳን ማድረግ ባትችሉ በሳምንት አንድ ቢያንስ እሁድ ቀን ወይም ቅዳሜና እሁድ መቀበል ቶሎ። ቅዳሜና እሁድ እየተቀበላችሁ ከሰኞ እስከ ዓርብ መስገድ፣ መጸለይ፣ ከወትሮ በተለየ ሁኔታ መጸለይ፣ መስገድ፣ ስለ ህይወታችሁ መጠየቅ፣ አምላክን ህይወታችሁ እንዲያስተካክል ያንን ማድረግ። ይሄን ማድረግ ጀምሩ። ሌላው ደግሞ ይኸውላችሁ አንድ ወንድማዊ ምክር ልምከራችሁ። የተወሰነ ገንዘብ ይዛችሁ ትገባላችሁ አይደል? ወደ ሀገር የተወሰነ ገንዘብ ይዛችሁ ግቡ። ቢያንስ መነሻ ስራ መነሻ እንዲሆን። ብዙ እህቶች ወንድሞች ችግራቸው ምንድን ታውቃላችሁ? የተወሰነ ገንዘብ ይዘው ይገባሉ። 300,000 ይዘው ሊገቡ ይችላሉ። 400,000 ይዘው ሊገቡ ይችላሉ። የሰሯትን ማለት ነው። 500,000 ቆጥበው ይዘው ሊገቡ ይችላሉ። ግን እንደገቡ ምንድነው የሚያደርጉት ነው? ዘመድ ጥየቃ፣ እዛም ሄደው ብትን፣ እዛም ሄደው የተወሰነ 10,000 ብር ስጥት፣ እዛም እየሄዱ በቃ መመጅረጥ ነው ብሩን እስኪያልቅ ድረስ ማለት ነው። ይጨርሱታል። ብር ደግሞ ያልቃል። በዛም በቤት ክራይ ሲሉት እንደገና በምን ሲሉት ጸበል ለጸበል ሲንከራተቱ ብሩ እየጎደለ ይመጣል። 500,000 የነበረው ወደ 250,000 ይመጣል። ከዛ ወደ 100,000 ይመጣል። ከዛ ወደ 50,000 ቀን በቃ ብንን ይላሉ። እዚች በብሩ ምንም ማድረግ የማይችሉበት ደረጃ ላይ ሲደርሱ ይባንናሉ። ወይኔ ምን ይሻላል ተመልሼ ልሰደድን ብለው ማሰብ ይጀምራሉ ማለት ነው። ለምን እንዲህ ታደርጋለህ? መጀመሪያ ለምን እንዲህ ታደርጊያለሽ? ምንም አታውጡ፣ ገንዘቡን ቆጥቡት። የሆነ በገንዘቡ የሆነ ስራ መስራት እስከምትጀምሩ ድረስ እንዳይነካ፣ ያ ገንዘብ እንዳይነካ። እንደ የስንት ዓመት ልፋታችሁ እኮ ነው። የስንት ዓመት ልፋታችሁ ነው። አስቡት። ያንን ዓመት ሁሉ ይሄን ገንዘብ ለማግኘት የለፋችሁትን ልፋት ለምን አይታሰባችሁም? ስታወጡ ገንዘቡን አትንኩት፣ ይቀመጥ። ገንዘቡ እንዳለ ሆኖ ምን ማድረግ? ቅዱስ ቁርባንን አከታትሎ መቀበል ለወራት እና ምን ማድረግ? በዚህ ወራት ውስጥ ደግሞ ምን ማድረግ? ሱባኤ መግባት። ምን ልስራ ብላችሁ ማለት ነው። ምን ልስራ ጌታ ሆይ፣ ምን ስራ ብሰራ ያዋጣኛል? ጌታዬ ኢየሱስ ክርስቶስ አንተ ምረጥልኝ፣ መንገዴን አቅናልኝ፣ ምከስርበትን ስራ አታስጀምረኝ፣ ጌታ ሆይ ሰርቼ የምለወጥበትም ስራ ንገረኝ፣ አሳውቀኝ። እኔ መውጫንና መግቢያን የማውቅ ታናሽ ብላቴና ነኝ እንዳለው ቅዱስ ሰሎሞን። ጠቢቡ ሰሎሞን የአባቱን የዳዊት መንግስት ተረከበ። እንደተረከበ ወዲያው መፍረድን አልጀመረም። ለእግዚአብሔር መስዋዕት አቀረበ። ከዛ አምላኩን ጠየቀ። ምን እያለ? ጌታ ሆይ ሳይገባኝ በአእላፍ እስራኤል ላይ ንጉስ አድርገህ ሾመኛል። እኔ እንደምታየኝ ዕውቀት የለኝም፣
እንዴት አድርጌ ነው ማስተዳድረው ይሄን አላፍ እስራኤል ህዝብ? ምክንያቱም መውጫን መግቢያን የማላውቅ ታናሽ ብላቴና ነኝ። እኔ እውቀት የለኝም፣ እንደ አባቴ እውቀት የለኝም። ግን ምንም ሳላቅ እንዴት ፈርዳለሁ? እባክህ የምፈርድበትን እውቀት ስጠኝ ብሎ ተማጸነ። ይሄ ነገር እግዚአብሔርን ደስ አሰኘው። ሰሎሞን አለው እግዚአብሔር አምላክ፣ ሰሎሞን ለንግስና ረጅም እድሜ አልለመንከኝም፣ ሀብትም አልጠየከኝም። የጠየከኝ ጥሩ ነገር ነው፣ ልመናህ ደስ አሰኝቶኛል አለና ከአንተ የሚበልጥ እንዳይነሱ አድርጌ ወይም ደግሞ ከአንተ ከዚህ በፊትም ከተነሱ ከዚህ በኋላም ከሚነሱ እንዳንተ ያለ እውቀት የሌለው ሰው አድርጌ አንተን አልቄ እውቀት ሰጥቻለሁ አለ። ደስ አይልም? ጠቢቡ ሰሎሞን እጅግ በጣም ጠቢብ ነው። ማን እንደሱ ጠቢብ አለ? በጣም እጅግ ጠቢብ ነው። እንደዚህ አይነት እውቀት ሰጠው። ደግሞ እውቀት ብቻ አይደለም ያልጠየከኝም ሰጠው ካለው እግዚአብሔር አንድ ሲጠይቁት 10 100 መስጠት ልማዱ ነው። የሆነ ነገር ሲጠይቁት ያልጠየቁትንም ጭምር አብሮ ይሰጣል፣ አብዝቶ ይሰጣል ማለቴ ነው። እና አንተ እውቀትን አይደል ለመንከኝ፣ እውቀቱንም ሰጥቻለሁ ሀብቱንም ሰጥቻለሁ አለ። በሰሎሞን ጊዜ ወርቁ ብሩ ይረገጣል። ወርቅና ብር ለሐሳር ነው በሱ ጊዜ፣ እጅግ በጣም ብዙ ነው፣ ተቆጥሮ ተዝቆ አያልቅም። ሀብቱንም ሰጠው፣ እንደገናም ጭማሪ ደግሞ ሰላምም ሰጠው። ለንግስናው ረጅም ዘመን ሰጠው። ልክ እንደ አባቱ 40 ዘመን ነው የነገሰው። 40 ዘመን ነው የነገሰው። ዳዊትም 40 ዘመን፣ ሰሎሞንም 40 ዘመን። የዳዊት እንደው ጦርነት አለበት የዳዊት ንግስና ዘመን። ዳዊት እድሜ ልኩን እየተዋጋ ነው ያሳለፈው። የጨረሰው እድሜውን ከኤዶማውያን ጋር ይዋጋል፣ ከፊልስጤማውያን ጋር ይዋጋል፣ ከሶሪያውያን ጋር ይዋጋል። ብቻ እድሜ ልኩን በጦርነት ያሳለፈው ዳዊት። ሰሎሞን ግን አልተዋጋም። መች ተዋግቶ ያውቃል? ሰሎሞን 40 ዘመኑ የጸጥታ ዘመን ነው፣ ሰላም የሆነ ዘመን ነው የሱ ዘመን። እስራኤል ሀገር አርፋ ነው የኖረችው፣ ከጦርነት አርፋ 40 ዘመን ሙሉ በሰሎሞን ጊዜ ማለት ነው። ከየትኛውም መንግስት ጋር አልተዋጋችም። ሰላም ሰጠው፣ ረጅም እድሜም ሰጠው ለንግስናው ማለት ነው። አያችሁ አይደል? ይሄ ነው እንግዲህ። ስለዚህ ምን በማድረጉ ነው? በመለመኑ። እውቀት ስጠኝ ብሎ ነበረ፣ እውቀት ሰጠው። እንዴት ሁለት ሰዎች በአንድ ልጅ ሲጣሉ አላነበባችሁ? ይሄን ታሪክ አልሰማችሁ? ንገሩኝ እስቲ። ሰምታችኋል አይደል? የኔ ልጅ ነው የኔ ልጅ ነው ሲባባሉ ሰምተናል። እና እንዴት አድርጎ ጠቢቡ ሰሎሞን እንደፈረደ፣ ቅን ፍርድ እንደፈረደ። ይሄ ፍርዱ እኮ እግዚአብሔር እውቀት እንደሰጠው እኮ ነው፣ ማሳያ ነው እኮ። የሰጠውን እውቀት ማን ነው ማይክ ከፍቶ የሚረብሸን? ማይክ ዝጉ እባካችሁ፣ ማይክ ተቆጣጠሩ። ወለተ ኢየሱስ ማይክሽን ተቆጣጠር እንጂ እህቴ፣ ማይካችሁን ተቆጣጠሩ። እና ጠቢቡ ሰሎሞን ያንን የመሰለ ቅን ፍርድ የፈረደው እኮ እግዚአብሔር ከእርሱ ጋር እንደሆነ ለማሳየት ነው። እግዚአብሔር የሰጠውን እውቀት በተግባር ሲገለጽ ማለት ነው፣ ጥበብ ማለት ነው። ስለዚህ ጠቢቡ ሰሎሞን ንግስና ዙፋን ላይ ሲቀመጥ ይሄንን ነው የለመነው። ልክ እናንተ ወደ ስራ ልትሰማሩ ነው አይደለ? አስቀድማችሁ በሱባኤ ትጠይቃላችሁ ማለት ነው። ጌታ ሆይ የምከስርበትን ሳይሆን ሰርቼ የምለወጥበትን ስራ ስጠኝ፣ ምን መስራት እንዳለብኝ አመልክተኛ አምላኬ ትሉና ትጠይቃላችሁ ማለት ነው በሱባኤ ቅዱስ ቁርባን እየተቀበላችሁ። ከዛ በኋላስ እናንተ ቁጭ ብላችሁ ታስባላችሁ። እግዚአብሔር ስራ ሲያመላክተን በግልጽ ላይሆንም ይችላል፣ በሐሳብም ሊያመጣልን ይችላል። ያንን ስራ ምን መስራት እንዳለብን በሐሳብ ሊያሳውቀንም ይችላል። ልክ እንደዚሁ ምን መስራት እንዳለብን ወይ በሰውም ሊመክረን ይችላል፣ በሰው አድሮ፣ ወይም ደግሞ ልክ እንደዚሁ በህልምም ሊነግረን ይችላል። በሆነ ሰው ተመስሎ በህልምም ሊነግረን ይችላል። መንገዱ ብዙ ነው የእግዚአብሔር የሚናገርበት መንገድ። ብቻ ታዲያ ያንን ከተረዳን በኋላ ስራውን ለእግዚአብሔር አሳልፈ ሰጠን ምን ማድረግ? ስራውን እንጀምራለን። ያዋጣናል። ምክንያቱም እግዚአብሔርን ጠይቀን ነው የጀመርነው ያንን ስራ። ከዛስ ስራው ላይ ደግሞ አጋንንት እንቅፋት እንዳመጣብን ስራውን አሳልፈን እንሰጣለን። ከስራው ከምናገኘው ደግሞ አስራት እናወጣለን። አስራት በኩራት እናወጣለን። መልካም ስራ እንሰራለን ማለት ነው። ያ ስራ በማን እጅ የተጠበቀ ይሆንልና? በእግዚአብሔር እጅ የተጠበቀ ይሆናል ማለት ነው።
ስለዚህ እህቶቼ ወንድሞቼ በጣም ጥንቃቄ እንድታደርጉ የምፈልገው ነገር የሆነ ገንዘብ ይዛችሁ ትገባላችሁ። ያንን ገንዘብ ግን ፕሊስ አታባክኑት። ልፋታችሁ ይታወሳችሁ እንጂ ቀጥታ ወደ ስራ መግባት ነው ያለባችሁ እንጂ ምንድነው ማባከን? ደግሞ ትንሽ እያላችሁ ነው የሚባክነው እኮ። ሳታስቡት ነው የሚሄደው ብሩ፣ ሳታስቡት ይሮጣል። ዛሬ 5000 ካወጣሽ ነገ ደግሞ የሆነ 5000 ታወጫለሽ። ደግሞ እንደ ወንድም ልምከራችሁ፣ የሆነ ኑሮ ውድ የሆነበት ቦታ ላይ አትቀመጡ። እሺ ስትገቡ ምን አልኳችሁ? ሰምታችሁኛል? ይሰማል አይደል ድምጼ? አዎ ወንድሜ ይሰማል። በጣም እጅግ ኑሮ ውድ የሆነበት ቦታ ላይ አትቀመጡ። የቤት ኪራይ ሰማይ የደረሰበት ቦታ ላይ ምንድነው የሆነ እንደ አቅማችሁ ነው መቀመጥ ያለባችሁ። የሆነ መጠነኛ የሆነ የቤት ኪራይ እንኳን ስጠይቁ የሆነ በጣም አነስተኛ የሆነ እንደዛ አይነት ቦታ ላይ ሆናችሁ ነው መቀመጥ ያለባችሁ እንጂ የ10,000 15,000 ቤት ኪራይ ትይዙና ምኑ ነው ታዲያ የሚተርፈው ገንዘቡ ከእጃችሁ ላይ? እንደዚህ አይነት በጣም ውድ የሆነበት ቦታ ላይ አትቀመጡ። አቅማችሁን አይታችሁ የሆነ ገንዘባችሁን በማይጎዳ ኪሳችሁን በማይጎዳ መልኩ የሆነ ቦታ ላይ መርጣችሁ ተቀመጡ እና እንደዚህ አይነት ቦታ ላይ ነው እንጂ የሆነ ውድ የሆነበት ላይ አሁን አዲስ አበባ በጣም ከባድ ነው በእውነት። እንዴት እንደሚኖር ራሱ በጣም ይገርማል እዛ ተቀምጦ ማለት ነው። ስለዚህ እዛ ከገባችሁ ለምሳሌ በጣም ባጭሩ ገንዘባችሁ የምታጡበት ሁኔታ ሊፈጠር ይችላል ማለት ነው። ለቤት ኪራዩ ለምኑ ስትሉ ማለት ነው። ከሆነ ቦታ ላይ በራይድ እንኳን ወደ ሌላ ቦታ ለመሄድ በሰዓት ነው አስቡት። ለትራንስፖርት ብቻ የምታባክኑት ገንዘብ ጭንቅላታችሁን ያስይዛችኋል። በጣም ከባድ ነው እና እንዲህ አይነት ቦታ ላይ አለመቀመጥ የሆነ ረገብ ያለ አቅማችሁን በማከለ መልኩ ተቀምጣችሁ እንደዚህ አይነት ነገሩን ብታርጉ መልካም ነው እያልኩ ወንድማዊ ምክሬን እመክራችኋለሁ። እና ጥንቃቄ አድርጉ ስትገቡ ማለት ነው። እና ይሄን ይመስላል። ግልጽ ነው እህቴ? አዎ ወንድሜ ግልጽ ነው። ግን ማለት ነው አሁን እኔ ማለት ነው ወንድሜ አካውንት የለኝም የራሴ ማለት ነው። ብሩ በእጄ ይዤ ብሄድ ችግር የለውም? ብዙ በቃ ያምታታብኛልና እፈራለሁ። ወይ አካውንት የለኝም እንደዚህ ሆናለሁ እንደዚህ ሆነ በቃ ሐሳብ ይመጣብኛል። የራሴ አካውንት የለኝም ማለት የባንክ አካውንት። ለምን አላስወጣሽም እስከ ዛሬ? ማስወጣት ይቻላል እኮ አይደል? አላስወጣም። ህገወጥ ነኝ። ህገወጥ ነኝ፣ አልችልም እኮ። ቤተሰብ ካለ ከቤተሰብ ጋር እየተነጋገርሽ ማስወጣት አይቻልም? ያወጡ እኮ እህት ወንድሞች እኮ አሉ። አዎ ግን ወረቀት ያላቸውን የኛ ነዋሪነት እዚህ እኔ ህገወጥ ሆኜ ነው የምሰራው። ኮንትራት ነበርኩና ከኮንትራት ስለወጣሁ አይቻልም። ግዴታ ወረቀትሽን አስተካክለሽ ምናምን ስለተባለ በጣም ብዙ ብር ነው። ማስተካከል አልፈልግም። እግዚአብሔር ከፈቀደው ወደ ሀገሬ መግባት ነው የምፈልገውና ለዛ ነው። ከዛ ቤተሰቦች ጋር መጣላት አልፈልግም። በአሁኑ ጊዜ አለ አይደለ የራሳቸው አላቸው፣ ግን ቢሆንም የራሳቸው ስላደረጉላቸው ከእንግዲህ በኋላ እነሱ ጋር መጣላት አልፈልግም። መጣላትም ስለማልፈልግ የራሴ አካውንትም ስለሌለኝ አሁን ግማሹ ለነሱ ሰጥቼ ድርሻቸው ማለት ነው የራሴ በራሴ መያዝ ፈልጋለሁ። እና ካለ ምክር አንድ ምክር ብትመክረኝ ችግር የለውም። መልካም። ራስሽ ይዘሽ መግባት ትቻለሽ ማለት ነው ገንዘብሽን ወደ ኢትዮጵያ ስትገቢ? አለቅም፣ እፈራለሁ። አሁን እዚህ እንዳይዙኝ የነዚህ ፖሊሶች እዚህ ሱዲ ፖሊሶች እንዳላለሁ ታችን እንደዚህ አይቻልም። ታማኝ ሰው ካለሽ ሰው ወጣን ወደና ሀገር ስትገቢ ይልክልሻል። መልካም፣ እንደዛም ይቻላል። አዎ ታማኝ ሰው ካለ በዛ ገንዘብሽን አስተላልፈሽ ምን ማድረግ ይቻላል? ወደ ኢትዮጵያ ስትገቢ ያንን ገንዘብ አንቺ ቶሎ ብለሽ ልክ ኢትዮጵያ እንደገባሽ ምን ታደርጊያለሽ? አካውንት ትከፍቻለሽ በራስሽ ጊዜ ሳታባክኝ። ከዛ አካውንት ካስከፈትሽ በኋላ ምን ታደርጊያለሽ? አረ ወንድም አስተንታ ይቅርታ ጋር ማለት ነው። እኔ የምነግርሽ ነገር እነኚህ ወንድሞቼ እንዳሉሽ ሰዎች ጋር ባታስቀምጪ ጥሩ ነው። ምክንያቱም በደረሰብን አኳያ ማለት ነው። እኛ ሰዎች ጋር ስናስቀምጥ ቆይተን ቤተሰብ ጋር እንልክም ብለን ቤተሰብ ጋር ሳንልክ ማለት ነው። ግን ይቅርታ በመሀከል ስለገባሁባችሁ ሰዎች ጋር ስናስቀምጥ ቆየን። ሰዋኩ ተሰው ጋር ሲጣላ ማተብ አጋጣሚ ከዛ ብራችን ሚስትየዋን ስጭን ብናት አላቅም ያለችው እና እንደኔ
ግማሹን ብር ለቤተሰቦች ሰጥተሽ በእጅሽ ይዘሽ ብትገቢ ይሻላል ብዬ ነው የማስበው። ግን ይቅርታ በመካከል ስለገባሁባችሁ። መልካም እንዲህ አይነት ሀሳብ ነው የሚመጣብኝ። በቃ ይዘባርቁኛል። አንዳንድ ሰዎች አሁን አሉ ታክሲዎች ይክዱሃል። አሁን በተለይ ወደ ሀገር ገባሁ ብላቸው ላይሰጡ ይችላሉ እላለሁ። አላለ የሆነ በቃ እግዚአብሔር ነው የሆነ ነገር በቃ እንዲያስብ እፈልጋለሁ። እግዚአብሔር የሆነ ቦታ ንገርልኝና ታማኝ ሰው ወይ ኢትዮጵያ አስቀምጥልኝ ወይ እላለሁ። ግን አልቻልኩም። በቃ ሃይምሮ ብዙ ነው የሚመጣ ያለው። እዚህ ያሉማ ሊከዱ ይችላሉ። ሀገር ከገባሁ አላውቅም ሊሉ ይችላሉ፣ ወይ ሰርተንበት ሊሉ ይችላሉ እላለሁ። ብዙ ነው የማስበው ወንድሜ፣ እንደዛ ነው የማስበው። መልካም እንደዚህ አድርጊ ወሺ። በዚህ ጉዳይ ላይ ዝክረ ቅዱሳን ላይ አለ አይደለ? የኛ ግሩፕ የዝክረ ቅዱሳን እንደ ሐሳብ በዛ በዝክረ ቅዱሳን ገንዘቡን አስገቢ። ከዛ ሪሲቱን ዝክረ ቅዱሳን ላይ ለቀቂው ያስገባሽውን ገንዘብ መጠን ግልጽ ነው። አስገቢና ልክ ኢትዮጵያ ከገባሽ በኋላ በዛ ትራንስፈር ይደረግልሻል ማለት ነው። ያንን ገንዘብ ማለት ነው። ግልጽ ነው። ሪሲቱን ግን እዛው ዝክረ ቅዱሳን ላይ ለቀቂው። ዝክረ ቅዱሳን ላይ ለቀቂው እዛው። ዝክረ ቅዱሳን ግን የሚል ግሩፕ የለኝም ወንድሜ፣ ይሄ ብቻ ነው ያለው። አለ የዝክር ግሩፕ አለ። የለም እዚህ አድሚኖችን ንገሪያቸውና ማለት ጠይቂያቸውና ወይም ደግሞ አድሚኖች ልቀቁላቸው የዝክረ ቅዱሳን አካውንትን። ከዛ ልክ ለዝክር እናንተ ትልኩ የለ ገንዘብ ለዝክር እንደምታስገቡት ማለት ነው። ያ ገንዘብ ይሄ ገንዘብ ይቀመጥልኝ ብለሽ አስቀምጪ። ግልጽ ነው። ተቀማጭ ገንዘብ ነው፣ ወደ ሀገሬ ስገባ ወደ ራሴ አካውንት የሚተላለፍ ገንዘብ ነው ብለሽ ያ ሪሲቱ የጻፍሽው የለም በጽሁፍ ልክ አስቀምጪ። ግልጽ ነው አይደል? ከዛ በኋላ ልክ ወደ ሀገር ከገባሽ በኋላ አስታውሽኝ፣ ይሄን ያክል ገንዘብ አስገብቼ ነበረ፣ አካውንት ከፍቻለሁ፣ በዚህ አካውንት ሼር አድርግልኝ፣ ትራንስፈር አድርግልኝ በይ። ከዛ ትራንስፈር ይደረግልሻል ማለት ነው። ግልጽ ነው። ግልጽ ነው ወንድሜ። መልካም። እሺ ሌላ ጥያቄ? ጸጋውን ያብዛልህ። እድሜና ጤና ይስጥ ወንድሜ። አሜን። እሺ አሜን። ታለም ሌላ ጥያቄ? እሺ ማን ብዬ ላስገባ? ወለተ ኢየሱስ። እሺ ወለተ ኢየሱስ። እሺ ወንድሜ ቃል ሕይወት ካለበረከት ያሰማልን፣ ጸጋውን ያብዛልን። እኔ መጠየቅ የምፈልገው የጓደኛዬ ነው። እሺ ይቻላል? ይቻላል። አዎ ጠይቂ። አንድ ጥያቄ ነው ግን የምትጠይቂው፣ ደራርበሽ እንዳትጠይቂ። እሺ እሺ ወንድሜ የጓደኛዬ ጥያቄ በሱባኤ ምክንያት ነው እና ከጓደኛዋ ጋር ጓደኛዋ ገና ወደ ትዳር ከመግባታቸው በፊት እግዚአብሔርን ፈቃድ ለመጠየቅ ሱባኤ ይገባሉ ሁለታቸው ማለት ነው። እሺ ከዛ እሱ የእሷ እንዳልሆነች አሳይቶታል ደጋግሞ ሲገባ ሱባኤ ማለት ነው። እሷ ደግሞ ስትገባ የእሱ እንደሆነች ነው ሁልጊዜ ደጋግሞ የሚያሳያት እና እሱ እውነታው ሲያውቅ በቃ ከእሷ ሸሸ፣ መደወል ምናምን ራቃት ማለት ነው። እሷ ግን ከአንዴ ሁለቴ ከሶስቴ ምናምን ደጋግማ ገብታለኝ እና እስቲ መጀመሪያ ላይ እስቲ ሁለት ጓደኛሞች ነበሩ። ጓደኛዋ ነው እና በቃ ለትዳር እንደዚህ ይፈልጋታል፣ እሷም ትፈልገዋለች። ከዚህ መሀል በቃ ሱባኤ እግዚአብሔር መጠየቅ አለብን ብለው ሱባኤ ሲገቡ እሱም ለብቻው እሷም ለብቻው ማለት ነው። በስልክ ነው ያሉት በርቀት። ከዛ እሷም ሱባኤ ስትገባ የእሱ እንደሆነ የሚያሳያት፣ እሱ ደግሞ ሲገባ ሱባኤ እሷ የእሱ እንዳልሆነች ያሳያታል እና ራቃት። እሱ በቃ እሱ የእሱ እንዳልሆነ ሲያውቅ በቃ ራቀ፣ ርቀቱ ጠበቀ፣ መደዋል ምናምን ተው ያ ልጅዮ ማለት ነው። እሷ ግን ስትገባ ከአንዴ ሁለቴ ከሁለትም ሶስት ደጋግማ ትገባለች። የሰይጣን እንዳይሆን አጋጣሚ ሌሊ እንዴት ያሳየኛል ለእሱ እውነት ነገር አሳይቶት ለምን አያሳየኝም? እግዚአብሔር ብዙ ኃጢአት አለኝ እንዴ ምናምን እያለ ራሷን ትወቅሳለች እና ሁልጊዜ ስለሱ ነው ደግሞ የምታስበውና እስኪ ብታስተምር ሼር አደርግላታለሁ ሰፋ አድርገህ ብታስተምር። መልካም እህት አለምዬ፣ ይኸውልሽ ከሁለት አንጻር ነው እዚህ ይሄንን ማብራራት የምችለው። ከሁለት አንጻር አንግል እያየው ነው። አንደኛ የልጁ ማንነት ነው። የልጁ ማንነት ስልሽ
ምናልባት በሱባኤ ሰበብ እንደዚህ የራሱን ፍላጎት አውርቶላት ሊሆን ይችላል። ይሄ መጀመሪያ የኔ ግምት ነው። እሺ ግልጽ ነው። የማን ግምት? የኔ ግምት ነው። ለምሳሌ ከእግዚአብሔር ከሆነ አንድ አይነት ህልም ነው የሚታየው። በነገራችን ላይ አሁን ለአንቺ የአንቺ እንደሆነ ለሱ ደግሞ እሱ አንቺ የሱ እንዳልሆንሽ አያሳይም ፈጣሪ። አንድ አምላክ ነው ያለን እንጂ 2-3 አምላክ የለንም። የአንዱን አምላክ ፈቃድ ነው። ለሁላችን አንድ አባት ያለን አይደለምን ይላል መጽሐፍ ቅዱስ። ለሁላችን አንድ አባት አንድ አምላክ ያለን አይደለምን ይላል። ምን ጠይቀው እሱን ነው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ተብሎ ነው የተጻፈው ኤፌሶን ምዕራፍ 4 ቁጥር 5 ላይ። ስለዚህ ለአንቺ ሌላ ምላሽ የሚሰጥ ለሱ ደግሞ ሌላ ምላሽ የሚሰጥ አምላክ የለም። አንድ መረዳት ያለብሽ ነገር ይሄ ነው። ግን እዚህ ጋር አንድ ነገር አለ። ምናልባት ይሄ ልጅ እንበልና ልጅቷ ላይፈልጋት ይችላል። ግልጽ ነው አይደል? ልጅቷ ላይፈልጋት ይችላል። የሆነ የሚርቅበትን ምክንያት የለም። እንዲህ አይነት ነገርም ነግሯት ሊሆን ይችላል። እንዲህ አይነት ነግሯት ሊሆንም ይችላል። አይ ለኔ ያንቺ እንዳልሆንሽ ነው ያሳየኝ ሊል ይችላል። ይሄንን እሷ ማረጋገጥ ትችላለች። ወንድሜ ከመሀል ገባሁን። እንደዚህ በእግዚአብሔር መቀለድ ተገቢ ነው? ተገቢማ አይደለም። እህት ዓለም ተገቢ ነው ያለሽ ማን አለ? እኔ ተገቢ ነው ብያለሁ እንዴ? ነገር ግን ሰዎች ፈጣሪን ማይፈሩ ከሆነ ይሄ ሐሰት ነው። በእርግጥ ሐሰት መናገር ነው አይደል? ሐሰተኞች የእግዚአብሔር መንግስት አይወርሱም ይላል። የሐሰተኞች እድላቸው በዲንና በእሳት መቃጠል ነው ይላል መጽሐፍ ቅዱስ። ሐሰትን አይፈቅድም። ግን ሰዎች ፈጣሪን ማይፈሩ ከሆነ ሊዋሹ አይችሉም? መልሽልኝ እቴ። ሰዎች ፈጣሪን የማይፈሩ ከሆነ አይዋሹም? አረ ይዋሻል በደንብ። ስለዚህ ይሄንንም ማሰብ መቻል አለብሽ ማለት ነው። ስለዚህ አይቀለድም። በእርግጥ አንቺ ላትቀልጂ ትችያለሽ፣ ግን የሚቀልዱ ሰዎች ሊኖሩ ይችላሉ። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል መጽሐፍ። ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው የውስጥ ሐሳቡና ልቡ የጠለቀ ነው ይላል። መዝሙረ ዳዊት መዝሙር 43 ላይ፣ መዝሙር 63 ላይ የሰው የውስጥ ሐሳቡና ልቡ የጠለቀ ነው ማንስ ያውቀዋል ይላል። በአንዳንድ ሰዎች በአፋቸው የሚያወሩት በልባቸው የሚናገሩት ላይ ማሽ ላደርግ ይችላል። እና ምን ያክል ይታመናል ነው እህቴ። ይሄ የኔ ግምት ነው። እሺ እንደዚህ ብሎ ሊርቅም ይችላል። ለአንቺ እንደዛ ነው ለኔ ደግሞ እንደዛ አያሳይም ብሎ ሊርቅ ይችላል ይሄ ሰው። ይሄንንም ማሰብ ያስፈልጋል ማለት ነው። ከምን አንጻር ሊሆን ይችላል ከተባለ፣ ሁለተኛው ደግሞ ማሰብ ያለብኝ በሁለተኛው አንግል ደግሞ ከሁለት አንግል ነው ያልኩሽ። ይሄ አንደኛው አንግል ነው። ይሄን ጥያቄ የተረዳሁበት ማለት ነው። አሁን አንቺ ያልሽውን ሁለተኛው የተረዳሁበት መንገድ ደግሞ ምንድነው? ምናልባት ሱባኤ በሚጠይቁበት ሰዓት አንደኛ ንስሐ ገብተን ነው ሱባኤ የምንገባው። እሺ ሱባኤያችን የሰመረ እንዲሆን ምን እንዲሆን ሱባኤያችን ጠላት ይጫወትብናል፣ ካልሆነ ጠላት ይጫወትብናል። ንስሐ መግባት በመንፈሳዊ ህይወት ውስጥ ሆነን ነው። ቢቻል ንስሐ ገብተን ስጋው ደግሞ ተቀብለን ከዛ ነው ሱባኤ። አሁን ለምሳሌ እሑድ ሱባኤ ቅዱስ ቁርባን ብንቀበል ሰኞ እንጀምራለን ንስሐ ገብተን ማለት ነው። ስለዚህ ንስሐችን ሱባኤያችን የሰመረ ይሆናል ማለት ነው። መጀመሪያ አስቀድሞ ከእግዚአብሔር ጋር መታረቅ ይቀድማል። ስለ ሱባኤ ከማሰብ በፊት በሱባኤ ፈጣሪን ከመጠየቅ በፊት እሱ ይቀድማል። ስለዚህ እንደዚህ አይነት ህይወት ውስጥ ነው ያለው እሱ። ንስሐ ገብታችሁ ነው ሱባኤ የጠየቃችሁት። እሱ ደግሞ ኢትዮጵያ ካለስ ቅዱስ ቁርባን መቀበል ይችላል። እዚህ ፕሮሰስ ውስጥ አልፏል። የእሱ እንጃ፣ እሷ ግን ገብታለች። ስለዚህ የእሱም ይሄም ጥያቄ ውስጥ ይከታል ማለት ነው። ንስሐ ገብቶ ስጋው ደግሞ ተቀብሎ መጠየቅ ሱባኤ ሲገባ እንደዛ ነው። ሁለተኛ ደግሞ ስንጠይቅ ከልብ ነው መሆን ያለብን። እሺ በፍጹም ልብ እግዚአብሔር አምላክ የሚገኘው በፍጹም ልባችን ስንጠይቀው ነው። ይሄ ሆነ እንደነገሩ ውስጡ አሁን እየተጣላ ቢጠይቅ ምላሽ አያገኝም። በውስጡ ለምሳሌ ማይፈልጋት ከሆነ
እሱ የሆነ አቃቂር የሚያወጣባት ከሆነ የኔ እናት ወይስ እኔ አይደለም እያለ እየተበሳጨ ቢጠይቅ የሆነ ልቡ እየተጣላ ወይም ደግሞ እንደ ነገሩ ቢጠይቅ መሆን የለበትም እንደዛ። ስለዚህ ከልብ ሆነን ነው ማናገር ያለብን ፈጣሪ እና ከዚህ አንጻር ነው በመልስልሽ እታለምዬ። ግን እርግጠኛ በምንድን ነው እርግጠኛ ልትሆን የምትችለው ካልሽ እግዚአብሔር ሁለት አይነት ምላሽ አይመልስም። ሁለት አይነት ምላሽ አይመልስም። ለሱ ሌላ አይነግረውም፣ ላንቺ ሌላ፣ ለጓደኛሽ ደግሞ ሌላ አይነግራት። አንድ ምላሽ ነው የሚመልሰው። ግልጽ ነው። አሁን እሷ ደግማ መግባት ምንም አያስፈልጋትም ማለት ነው። አዎ አንድም ምናልባት እኮ ልጁ በራሱ መንገድ የራሱን ፍላጎትም እየነገራት ሊሆን ይችላል። የራሱን ፍላጎት እየነገራት ሊሆንም ይችላል እንደማይፈልጋት ማለት ነው። ግን እዚህ ጋር ምን ማድረግ ትችላለች ከተባለ እውነትም ልጁ ሱባኤ እንደተባለው ገብቶ ከሆነ ቅድም ሁለተኛ ብዬ የነገርኩሽን መንገድ ንስሐ ገብቶ ስጋው ደሙን ተቀብሎ ሱባኤ ደግሞ ሊጠይቅ ትምከረው። ግልጽ ነው። ይሄን ማድረግ ከሆነ ግን ሚሸሽ ከሆነ ግን ትቶ ሲጀመር እሱም አልፈለጋትማ። ሰውን ደግሞ በግድ የራስ ማድረግ አይቻልም። ይቻላል እንዴት? አይቻልም። በግድ ማድረግ አይቻልም። ሱባኤ ራሱ እኮ ስንገባ መጀመሪያ ምን ማድረግ ያስፈልጋል ከተባለ መፈቃቀድ አለባቸው የለባቸው? ንገሩኝ። ከበደና አየለ ሊጋቡ ፈለጉ። ሁሌ ከበደና አየለን ስም ነው ማነሳው ምሳሌ። ምናልባት ከበደም አየለም ካላችሁ ይቅርታ። ማን ነው ከበደና አለሚቱ? ሁለቱ ሊጋቡ አሰቡ እንበል፣ ከበደና አለሚቱ። ሁለቱም መፈቃቀድ አለባቸው። ሁለቱም መፈቃቀድ አለባቸው። አለሚቱ እሱን እምቢ እያለች ወይም ውስጧ ሳትፈልገው ግድ የለም ነይ ሱባኤ እንግባ ነይ እያለች እንዴት ሊሆን ይችላል? እና መፈቃቀድ ያስፈልጋል። ተዋደው ከዛ በኋላ እስቲ ፈቃደ እግዚአብሔርን ጠይቅበት ይባላል። ፈቃደ እግዚአብሔር መጀመሪያ ይኸውላችሁ ይሄ ሰው የኔ ነው አይሆንም ከማለት በፊት አስቀድሞ ምን ማድረግ ማውራት እኮ አለብን እህት ወንድሞች፣ በመካከል ማውራት። ከዛ በኋላ አንተ ወዳት ሊሆን ይችላል ያችን ልጅ፣ አንቺም ወደሽ ሊሆን ይችላል። ከዛ በኋላ እስቲ የእግዚአብሔርን ፈቃድ እንጠይቅ፣ ጸሎት እናድርግ፣ እስቲ በዚህ ጉዳይ ላይ ጸሎት እናድርግበት ትላላችሁ። ከዛ ጸሎት ታደርጋላችሁ፣ ሱባኤ ትገባላችሁ። ፈቃደ እግዚአብሔር ደግሞ በሁለት መልኩ ነው የሚመለሰው እዚህ ጋር። አንደኛ ምን ሊፈጠር ይችላል ከተባለ ምናልባት እግዚአብሔርን በግልጽ ሊነግራችሁ ይችላል። ሁለተኛ ደግሞ እየተራራቃችሁ ልትመጡ ትችላላችሁ። ግልጽ ነው። ፈጽሞ በቃ ማትስማሙ ልትሆኑ ትችላላችሁ። ፈቃደ እግዚአብሔር መሆኑን እየገለጸላችሁ ነው ማለት እኮ ነው። ጭራሽ በቃ ወይ እሱ ድንገት ጸባዩ ሊለወጥብሽ ይችላል። ማይሆን ነገር ሊሆን ይችላል። ማይያዝ ማይጨበጥ ይሄን አርግ ስትዩ ጭራሽ ተቃራኒ እንደዚህ አይነት ነገር ሊሆን ይችላል። ግልጽ ነው አይደል? በዚህም ይታወቃል እላችሁ ፈልጌ ነው። እሺ አንዳንድ ሰው አሁን ለምሳሌ እንደዚህ ሊል ይችላል፣ ጌታ ሆይ አስመሳይ ሰው ከኔ አርቅልኝ ሊል ይችላል እኮ። ከህይወቴ አስመሳይ ሰዎችን አስወጣልኝ ብላ አንድ ልጅ ልትማጸን ትችላለች። እና ሰዎቹ ሲርቋት ማለቃቀስ አለባት እንዴ? ሰው ራቀኝ ማለት አለባት? እነኛ ሰዎች በእርግጥም ምን ስለሆኑ ነው የራቋት? አስመሳይ ሊሆን ይችላል። ስለዚህ የጸሎቷ ምላሽ ስታገኝ ወይኔ ሰው ራቀኝ ምንድነው የነገር እንደዚህ የሚሉ ሰዎች አሉ። በነገራችን ላይ የጸሎት ምላሻቸውን ሲያገኙ በቃ ተቃራኒ ነው የሚያስቡት። ጠየቅሽ፣ አስመሳይ ሰዎችን ከኔ ያርቅልኝ አልሽ፣ ራቆች ሰዎቹ ምንድነው ማለቃቀስ? ልክ እንደዛ ማለት ነው። የኔ ካልሆነ አርቅልኝ፣ ፈቃድ ከሆነ አሳወቀኝ ብለሽ ሊሆን ይችላል። ፈቃዱ ካልሆነ ደግሞ ያ ሰው እየራቀ ሊሆንም ይችላል ማለት ነው። ጭራሽ ማይገናኝ ማሄር ከሆነ እየባሰ ከሆነ በዚህም ይታወቃል እላችሁ ፈልጌ ነው። በአንድ አቅጣጫ ብቻ አትመልከቱ። የሆነ ነገር በቃ በህልም በጋድ ያንቺ አይደለም ያንተ አይደለም እንደዚህ አይነት ምላሽ እስኪያገኙ ድረስ የሚጠብቁ አሉ በየዋህነት
በግልጽ መጥቶ እገሊት ያንቺ አይደለም ያንተ አይደለችም እስኪባሉ ድረስ የሚጠብቁ በህይወት ራሱ እኮ ይመለስላቸዋል እላችሁ ፈልጌ ነው። ግልጽ ነው። በሚፈጠረው ነገር እስቲ ሱባኤ ግቡና ከዛ በኋላ ይኸውላችሁ ከትዳር አጋር ማን ነው እጮኛዬ ካላችሁ ሰው ጋር ምን እንደሚፈጠር እዩት እስቲ። እያንዳንዱ ድርጊት ተመልከቱት። እየቀረበ ነው ያ ሰው፣ እየራቀ ነው። አሁንም ግቡ ሱባኤ። እስቲ አሁንም ደግሞ ተመልከቱት። ይርቃል፣ ይቀርባል፣ ባሰበት ወይስ እየተሻሻለ መጣ? ይሄንንም ገምግሙ። መንፈሳዊ ሰው በብዙ አቅጣጫ ነው የሚያየው፣ በአንድ አቅጣጫ ብቻ አይመለከትም። እና እንደዚህ አይነት አረዳድም ይኖራችሁ ለማለት ፈልጌ ነው። ግልጽ ነው። እንደተመለሰ ተስፋ አደርጋለሁ። ሌላ ጥያቄ ጠይቅ። ልጠይቅ በሰው ምክንያት ያለን የድንግል ማርያም አግዘኛ አምላኬ የድንግል ማርያም ልጅ የድንግል ማርያም ልጅ እሺ፣ ወለተ መድን ነው የድንግል ማርያም ልጅ የድንግል ማርያም ምክንያት እሺ፣ ቀጥይ። ጠይቄ አቅም አመሰግናለሁ። እና የኔ ጥያቄ አስራት በኩራት ለማውጣት በጣም የሆነ ሰውነት ይጨናነቅብኛል ማለት ነው። ማውጣት እየፈለጉ በጣም እጨናነቃለሁ። ራሴ ሁላ ቅውስ ውስጥ ነው የሚወጣኝ። እሺ በቃ ያኔ ካሁን በፊት ለማውጣት ጊዜ እናቴን ጠየቅኩኝ ማለት ነው። አስራት በኩራት የሚወጣው እንዴት ነው ብዬ እናቴን ትጠይቃለሁ ያገር ከዛ በቃ ካገኘሽው ገንዘብ ላይ ከወር ብርሽ ላይ 5 ሊሆን 10 ሊሆን አጠራቅመሽ በርካታ ሲልልክሽ መላክ ነው ብላለች ማለት ስትለኝ በቃ ያው እያጠራቀምሁ እያለሁ የሆነ በህሊናዬ በውስጥ የሚመላለስብኝ ይህ ምንድነው ያኔ ለምን ተው አይሆንም በቃ የሚል ነው ማለት ነው። ወይ የወር ብር ለምን ግማሹን አልክም ወይ በቃ የሚል ሆነ ሰውነቴ በቃ በጣም ይጨናነቅብኛል። ከዛ ለአንድ ጊዜ አውጥቻለሁ። አሁን ደግሞ ሁለተኛ እንትን ብዬ የሆነ በቃ ተከከለ አይደለም የማደርገው ምናምን የሚል ይጨናነቅብኛል። እንቅዳሴን ማድረግ ይችላል ማለት አስራት እያጠራቀምሽ ነው የምትሰጪው? ያኔ ከወር ብሬ ላይ ያኔ ወር ደሞዝ ሲሰጡኝ 5 10ም አርጌ እንደዛ አጠራቅሜ ነው መንት ማለት የምፈልገው። ግን ደግሞ እንደዛ ምንሰው የሆነ ጨናነቃለሁኝ። ለምን በወሩ ነው ወይስ ለምን በወር አላረግም እና እጨናነቃለሁ። ማድረግ አልችልም ግን እጨናነቃለሁ። እሺ አስራት መውጣት ያለበት በየወሩ ነው እህቴ፣ በየወሩ የየወሩ ነው የምናወጣው። ለምን መሰለሽ? አስራት ሲጀመር የምናወጣበት ምክንያት ምንድነው ከተባለ ያለን እንዲባረክ እኮ ነው። ያለን ቀሪው የለም። አሁን ለምሳሌ የመጋቢት ወርን አስራት አሁን መጋቢት 30 ሲመጣ ደሞዝ ይመጣል። ሰራተኛ ከሆናችሁ ያ ይመጣል አይደለ? ከዛ ላይ አስራት ይነሳል አይደል? የቀሪው ይባረካል ማለት ነው። አስቀምጣለሁ ከወር ደሞዝ አንዱ ይሄ ነው። አስቀምጣለሁ። ሁለተኛ ደግሞ ቆይ ግን አለከም ሲጣራቀም ሰምቻለሁ ሰምቼሻለሁ እህቴ። ያ ገንዘብ ይመጣል አይደለ? ስታጠራቅሙ እኔ እንደ ሐሳብ ባታጠራቅሙ ባይነኝ። መመክራችሁ ምክር እሱ ነው። ለምን መሰላችሁ? አጠራቅማችሁ ያ ገንዘብ ከፍ ይላል። 30 ሺህም ሊሆን ይችላል፣ 40 ሺህም ሊሆን ይችላል፣ 50 100 ሺህም ሊሆን ይችላል። አስራቱ ተጠራቅሙ ከዛ በኋላ ጠላት ያንን አስራት እንዳታወጡ የሆነ ችግር ይፈጥራል እንድትጠቀሙት። ግልጽ ነው። ልክ ከዛሬ ነገ አስራት ለአንድ ቤተክርስቲያን ላኩኝ ብላችሁ ስታስቡ የሆነ ችግር ይፈጠራል። የሆነ ችግር ይፈጠርና አይ እንግዲህ ሌላ ምን አማራጭ አለኝ ትሉና ያ የተቀመጠውን ገንዘብ ምን ታደርጉታላችሁ? ስራ ላይ ታውሉታላችሁ ማለት ነው። ይሄ ደግሞ ትክክል አይደለም። በቃ ሌላ ጊዜ አወጣለሁ እያላችሁ እንዳታወጡ እንቅፋት ይፈጥራል። ስለዚህ አስራቱን ቶሎ ቶሎ መስጠት ማስገባት ለቤተክርስቲያን። ሌላው ደግሞ አስራት ለማውጣት ፕሮሰስ አታብዙ። የአንድ ቤተክርስቲያን አካውንት ያዙ። የተቸገረ ቤተክርስቲያን አለ አይደለ? በጣም የተቸገረ ቤተክርስቲያን ገጠር ውስጥ ያለ መቀደሻ ያጣ ጧፍ ዘቢብ ያጣ ቤተክርስቲያን ፈልጉ። ከዛ የዛችን ቤተክርስቲያን አካውንት ያዙና እራሳችሁ በዛ ቤተክርስቲያን አካውንት ማስገባት ትችላላችሁ አስራታችሁ። ግልጽ ነው። እኔ ዝም ብዬ በቃ ማርያምና አምላክ ነው የጀመርኩት። ምን አልሽኝ? እኔ ያኔ ዝም ብዬ ለማርያምና መድኃኒዓለም ብዬ ነው እንትን ያወጥ ማለት ነው። ለማርያምና መድኃኒዓለም ብለሽ ካወጣሽ ይኸውልሽ፣ እንደዛ ብለሽም ካሰብሽ አሁን ለምሳሌ 10 ሺህ ቢኖር አስራትሽ
ለሁለት ትከፍይዋለሽ። ስንት ይደርሳል? 5,000 አይደል? 5,000ን ለመድኃኒዓለም 5,000ን ደግሞ ለእመቤታችን ቤተክርስቲያን የሆነ የተቸገሩ አብያተ ክርስቲያን ትፈልጊያለሽ። እስቲ የመድኃኒዓለም የተቸገረ ቤተክርስቲያን ብለሽ በየሶሻል ሚዲያው ሰርች ስታረግ ይመጣልሻል። ከዛ የተቸገረ የትኛው ነው ትይና ትፈልጊያለሽ። የሆነች ገጠር ቤተክርስቲያን ደግሞ ጌታ መድኃኒዓለምንም ተማጸኙ። ጌታ ሆይ በአንተ ስም የተሰየመች የተቸገረ ቤተክርስቲያን እስቲ እባክህን አቅርብልኝ አምጣልኝ ትይዋለሽ። ጌታ ሆይ እንዳውቀው እንዳገኘው እርዳኝ፣ በአንተ ስም የተሰየመች ግን የተቸገረ ቤተክርስቲያን አገናኘኝ፣ አስራትን በዛ ቤተክርስቲያን አካውንት እንዳስገባ በይው። እመብርሃንንም እንደዛው ጠይቃት። እናቴ ማርያም በአንቺ ስም የተሰየመች ግን የተቸገረ ቤተክርስቲያን ካለች እባክሽ እንዳውቃትና እንዳገኛት እርጂኝ ትያታለሽ። ከዛ አንቺ ፍለጋሽን ትቀጥያለሽ። በየቲክቶኩም በየዩቲዩቡም ብቻ አገናኙኝ። ያችን ቤተክርስቲያን ካገኘሽ በኋላ አካውንቱን ነው የምትፈልግ። እዛ ቤተክርስቲያን የራሱ በዛ ቤተክርስቲያን ስም የወጣ አካውንት አለ። መድኃኒዓለም ከሆነ የመድኃኒዓለም ቤተክርስቲያን አካውንት ይላል። የዚህ ሀገር የመድኃኒዓለም ቤተክርስቲያን ሀገር ብሎ በአጭር በምህጻረ ቃል የተጻፉ ጽሁፎች አሉ። ሞባይል ባንኪንግ ላይ ገና ያመጣላቸዋል። የመብራንም ከሆነ እንደዛው እሱን ቼክ ታረጉና የቤተክርስቲያኑ አካውንት መሆኑን በደንብ ካረጋገጣችሁ በኋላ በዛ አካውንት ራሳችሁ ማስገባት ትችላላችሁ። ማንንም ላክልኝ ሳትሉት አስራቱን አስገባልኝ አስገቢልኝ ሳትሉ በቤተሰብ ሳታስቸግሩ ራሳችሁ ማስገባት ትችላላችሁ። ግልጽ ነው። ይሄን ይመስላል። ግን አታጠራቅሙ እሺ። ምክንያቱም ቀን የሚያመጣው ምን እንደሆነ አይታወቅም። ነገ ደግሞ የሆነ ችግር ይፈጠራል በቤተሰብም ሆነ በራሳችሁ። ከዛ በኋላ በቃ ያንን ገንዘብ ለመጠቀም ግዴታ ይሆንባችኋል ማለት ነው። ፈተና ነው ፈተና አይደለም? እንደዚህ ሲፈጠር ንገሩኝ። ፈተና ነው አይደለም? አስቀረባችሁ ማለት ነው። ስለዚህ እንደዚህ አይነት ፈተና ውስጥ እንዳትገቡ ቶሎ ቶሎ ማስገባት፣ በየወሩ ሲመጣ የየወሩን ቶሎ ቶሎ መላክ። አንደኛ የየወሩ ገንዘቡ እንዲባረክ ነው። ሁለተኛም ደግሞ ለፈተናም እንዳትጋለጡም ጭምር ማለት ነው። ይሄን ይመስላል። እሺ ሌላ ጥያቄ? አንድ ጥያቄ ጠይቆለት እዚህ የተያዘ ነው። ወለተ ትንሳኤ። እሺ ወለተ ትንሳኤ ስማችሁን ጥሩ። ወለተ ትንሳኤ። እሺ እሺ እኔ ደግሞ በዚህ ከእህታችን ጋር ይመሳሰላል ጥያቄ። እመቤታችን ስትሆን ለተቀኗ ሲሆን መልክአ ማርያም ሳደርስ 10 ብርም 5 ብር የሻማ እንትን አደርጋለሁ። በጸሎት ጋር እንትን አደርጋለሁ። መታሰቢያሽን እላታለሁ። ከዛ ቅዱስ ሚካኤልም ሲሆን ስላሴም ሲሆን ሻማ መምራት ስለማልችል ሰው ቤት ስለሆንኩ ሻማ መግዛት ስለማልችል ዝም ብዬ ያገኘሁትና 10ቱን 5ቱን ከዛ አጣራቅማታለሁ። በአንድ ላይ አጣራቅማለሁ። የስላሴም የቅዱስ ሚካኤልም የቅዱስ ገብርኤልም በአንድ ላይ ሲሆን 3000 4000 ቢሆን እልካዋለሁና ግን ስልከው የቅዳሴ ሻማ ነው የምሆነው እንጂ በዕለተ ቀኗ አብሩልኝ ብዬ አልሰጥም። ዝም ብዬ የቅዳሴ ሻማ አርጉት ብዬ ነው የምሰጣቸው። ምንድነው ግን ነገሩ? እቴ ይቅርታ አልሰማሽም። መጀመሪያ ላይ ስዕለት ነው ምንድነው? ስዕለት አይደለም። እመቤታችን በዕለተ ቀኗ ሲሆን ሻማ እናበራ የለ? እሺ መልካዋ ስናደርስ እሺ መልካው ሳደርስ ሻማ መምራት ስለማይመቸኝ የሻማው መታሰቢያ ብዬ 5 ብርም ቢሆን 10 ብርም ቢሆን ከስዕል አድኖ ጋር አርጌ ጸልያለሁ። እሺ ከዛ ሻማ አብሩልኝ ብለሽ ትልኪያለሽ? አዎ ግን ስበራ በዕለተ ቀኗ ሳይሆን ዝም ብዬ በቅዳሴ ሰዓት ነው የምሆነው እንጂ በዕለተ ቀኗ አይደለም። የእመቤታችን ዕለተ ቀኗ አይደለም ግን ዝም ብሎ ነው ቤተክርስቲያን ነበረው። ለምን በዕለተ ቀኗ አይሆንም? አንድ በዕለተ ቀኗ አርግልኝ ብለህ ነገ የሚያደርግልኝ ሰው ብዙ አይገኝም። ሁለት ደግሞ አጣራቅሜ ነው የእንትን ብዙ ቀን አጣራቅሜ የስንትን ቀን እንዳደረጉት 10 5ን በአንድ እንትን አድርጌ የቅዱስ ሚካኤልም አለበት የስላሴም አለበት ዝም ብዬ ማለት አሳደርስ 10 5 ማጣራቅሜ ነው የምልከው። እሺ አሳጥሪ ቶሎ ጠይቂ። በማለት ክፍተት አትፍጠሪ። እሺ ጨርሻለሁ። መልካም። ስለዚህ ይሄንን ከምን አንፃር እንዴት ችግር አለው ወይስ የለውም ነው? በአንደኛ በዕለተ ቀኑ ባለመብራቱ
ሁለተኛ ደግሞ እንዲያብሩልኝ ገንዘቡን በመላኬ ነው። አዎ መልካም እሺ እህታለም፣ ዞሮ ዞሮ አንድ ነገር አንቺ የማታበሪበት የራስሽ ምክንያት አለ አይደለ? ለምሳሌ ስላልተመቸሽ ነው እንደዛ እያደረግሽ ያለሽው። ቢመችሽ ኖሮ ታበሪ ነበረ። ስላልተመቸሽ ይሄንን መንገድ ተጠቀምሽ። መልካም እሱን እመብርሃን ታውቃለች። አንደኛ ያለብሽን ችግር ማለት ነው። ያንን ትረዳለች። ለመብርሃን አሳልፎ መስጠትና መናገር ነው። እናቴ ሆይ በዕለተ ቀንስ ሻማሽን እንዳላበራ ፈተና ውስጥ እንደሆንኩኝ አንቺ ታውቂያለሽ እንግዲህ ብለሽ ከዛ ያንን ሻማ መስጠት ነው እንዲያበሩልሽ። ግን እነኛ ሰዎች ለምንድን ነው የማያበሩት ነው አሁንም ጥያቄ። ወይ ቀደም ብለሽ እየላክሽላቸው አይደለም፣ ወይም ደግሞ ሰዎቹ ይዘናጋሉ ማለት ነው። ይህን ነገር በምትችው መልኩ ለማስተካከል ሞክሪ፣ በዕለተ ቀኑ እንዲያበሩ። ግልጽ ነው ወይ? አስቀድሞ መላክ፣ አስቀድመሽ ልከሽ ገንዘብ እንዲያበሩልሽ ማድረግ የምትችውን። ሌላው ደግሞ ቀደም ብለሽ ማስታወስ፣ የሚረሱም ከሆነ ማስታወስ። ለምሳሌ የመብርሃን በዓል ነገ ከሆነ እንደ ነገ ዛሬ ታስታውሻቸዋለሽ እንዲያበሩልሽ ማለት ነው። ምናልባት እየዘነጉ ከሆነም ማለት ነው። ይህንን ማስተካከል በምትችው መልኩ ማለት ነው። እሺ ግዴታ ነው ማለት ነው። ማስተካከል አለብኝ እኔ ራሴን እንትን ብያለሁ። እንደ ችልኝት አድርጌው ችግር የለውም ቤተክርስቲያን ነው ብዬ ነው ራሴ ራሱ። አንቺ እንደ አስተካክል እህቴ፣ ይሄን ነገር ማስተካከል፣ እንዲያብሩልሽ ተከታትለው እንዲያብሩልሽ ማድረግ። እሺ ወንድም አመሰግናለሁ። መልካም እሺ፣ ጨርሰናል የዛሬው ጥያቄና መልስ ሰዓታችንን። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ አድርገን ቸሩ መድኃኔዓለም ኢየሱስ ክርስቶስ ልባችን ለጽድቅ ያነሳሳልን፣ ወደ ቀና ወደ ምሕረት ጎዳና ይምራን፣ ፍጻሜያችንን ያሳምርልን። አሜን። እንደ እግዚአብሔር መልካም ፈቃድ ነገ ጥያቄ ይቀጥላል ማለት ነው። ነገም አለ፣ አርብም አለ፣ ይቀጥላል እንደ እግዚአብሔር መልካም ፈቃድ። ስለዚህ ዛሬ ያልደረሳችሁ ነገ መታችሁ መጠየቅ ትችላላችሁ ማለት ነው። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተን መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ስለ ድንግል ማርያም ብለ በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ እንድታደርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን እንድታበቃን ልባችንም ለጽድቅ ስራ እንድታነሳሳልን ወደ ቀናው ወደ ምሕረት ጎዳናም እንድትመራን ፍጻሜያችንም እንድታሳምርልን አምላክ ሆይ ሰዓተ ማልቱን ባርከ ቀደሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀደሰ ሰላም እንድታሳደረን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን
ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን።